ጌታችን ሆይ ቀኝ ኃይል ተከበረ አድዋ ኢትዮጵያ ላይ ጠላትን ሰበረ አምላከ ጊዮርጊስ ጠላትን ሰበረ ጊዮርጊስ ነአበ ፈረስ ጊዮርጊስ ነአበ ፈረስ ጊዮርጊስ ነአበ ፈረስ ጊዮርጊስ ነአበ ፈረስ ኃያል በጉልበቱ ሲታበይ ሲመካ የእግዚአብሔር ፍትህ አድዋ ላይ ፈካ ረድኤተ እግዚአብሔር በጊዮርጊስ ዘለዳ የኢትዮጵያ ንጋት ለአፍሪካ ማለዳ ጊዮርጊስ ነአበ ፈረስ የንጹህ ምንጭ ውሃ ትውፊት ሐዋርያ የእግዚአብሔር እጅ ቅርበት ለኢትዮጵያ ታቦተ ጊዮርጊስ የአምላክ ቃል ኪዳን የወራሪ መቅሰፍት ለአገራችን መድህን ጊዮርጊስ ነአበ ፈረስ ሃይማኖትን ለድል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት ለዚህ ሰዓት ለዚህ ችለት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በእያላችሁበት የቋንቋ አይነሽ ሚዲያ ቤተሰቦች እኖ የኛ ሰላምታ ለናንተ የናንተ ሰላምታ ለኛ ይድረስ ይያል ዛሬ በተለየ ሁኔታ እንግዶችን ይዤላችሁ ቀርብ ያለሁኝ እንኳን ለዚህ ሰዓት ለዚህ ችለት ለዚህ ቀን አደረሳችሁ እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንግዲህ ወንድማችን ሶል እንኳን ብዙ ጊዜ ደጋግመን ተገናኝተናል በተለይ ደግሞ በበርሜል ጊዮርጊስ ጉዳይ በማስተዋወቂያውም በጉዞም ተገናኝተናል አዲስ እንግዳችን እሱ ነው እስኪ እንተዋወቅ እሺ ይወስ አዝነበራለሁ ያው በሙያ አርክቴክት ነኝ እሺ ወን እንግዲህ ዛሬ ለምን እንደመጣ እንግዲህ ያው ሰፋ ያለ ጊዜ እንቆያለን ሶል እንዴት ነው ሰነበትክ እግዚአብሔር ይመስገን ታምረኛው ጸበል እጅግ አስደናቂ በዘመናችን ልዩ የተሰጠን ቅዱስ ጊዮርጊስ በደንብ አርገህ ጠንክረህ ይዛልና ለምእመናን የተነሳበትን ያሰብከውን ህልምህን እንዴት ነው እየፈጸምክ ነው ከሞላ ጎደል ተመስገን ነው እግዚአብሔር ይመስገን ፈጣሪም ያገዘን ነው እየተሳካ ነው ያሰብነው ያው በዚህ 3 አመት ውስጥ ያቀርናቸው ቅዶች በሙሉ ልቁ ጊዮርጊስ ያው ግባችን ብለን የምናስበው ትልቁ ፕሮጀክት እንግዲህ ያው ስክሪኑ ላይ እንደምታየው እሱን ይዘን የተነሳ ነው ይሄ 3 አመት ሙሉ ያቀርንበት ጥናት እናደርግበት የቆየንበት እንደገና ቦታው ላይ ክሪቲካል የሆኑ አርጀንት ምንድነው የሚያስፈልጉ የሚሉትን ነገሮች በደንብ ስናጠና የቆየንበት ፕሮጀክት ነው ብዙ ደክመንበታል ግን ቅዱስ ጊዮርጊስ ከተደረገልን አንፃር ይሄ ሲያንስበት ነው በምንችለው መንገድ ግን እዚህ ቦታ ላይ ሰው በምንም አይነት ሁኔታ ሳይሳቀቅ መጥቶ ተጠምቆ እንዲድን ነው ትልቁ ዓላማችን ይሄንን ፕሮጀክት የተነሳንበት ሌላው በተደጋጋሚ በርሜል ቅዱስ ጊዮርጊስ ላንዶር ለ2 ወር በተለይ 2015 ዓመተ ምህረት ሐምሌ ላይ የተከሰተው ክስተት በሁላችን ልብ ውስጥ ትልቅ ጠባሳ ጥሎ ነው ያለፈው ብዙ ወንድሞቻችን እህቶቻችንን ያጣንበት ወቅት ነበር ያ ወቅት እና ከዛ በኋላም እንግዲህ በርሜል ቅዱስ ጊዮርጊስ በአንዳንድ ምክንያቶች ይዘጋል ቦታው
ማለት ጸበል አገልግሎት ይቆማል ተጓዦች እንዳይሄዱ ክልከላ ይደረጋል እና ይሄንን ነገር የሚከለክለው አካል እኛም ስላመንበት ነው ይሄን ነገር የሚፈጠረውና ከዛም አልፎ ግን ለምን ተከለከለ ብለን ቋንቋይነሽ ድንግል መግባቢያዬ ተነስቷል ጌታ ያችን የብርሃን ሌሊት የትንሳኤዋን ቀን እግዚአብሔር በሰላምና በጤና አድርሱን ያሳየን ይያል እነሆ ኤል አኮቴትና ቋንቋይነሽ ሚዲያ በጋራ በመሆን ያዘጋጀነው የኢየሩሳሌም ጉዞ ካሰብነው በላይ በርካታ ሰዎች 120 ቤተሰቦች ሆነን በዛች ቦታ ላይ ለማክበር ተዘጋጅተናል እግዚአብሔር ስሙ የተመሰገነ ይሁን እንግዲህ ከሄርና ይቀር እንደባለፈው ልክ እንደ ልደቱ በልደቱ ስንሄድ የብራናውን ታምረ ማርያምን እናንተ በላካችሁት ክርስትና ስማችሁን አጽፈን ብራናውን ታምረ ማርያም ቤተልሔም የልደቱ ጊዜ ወስደን እንዳስረከብን ሁሉ አሁን ደግሞ በጎልጎታ በቀራኒዮ ባሉት የኛው ገዳማት ለአባታችን መድኃኔ ዓለምና ለቅዱስ ሚካኤል ሁለት የብራና መጽሐፍትን ይዘን ለመሄድ አስበናል ድርሳነ ሚካኤልና ድርሳነ መድኃኔ ዓለም አሁን በብራናው ላይ ክርስትና ስማችሁ ተጽፎ በዚያች በቅድስት ሀገር ያውም ደግሞ በስቅለቱና ትንሳኤውን ባረጋገጠባት ቦታ ይህ የብራና መጽሐፍ ክርስትና ስማችሁ ተጽፎ እንዲሄድ የምትፈልጉ አሁንም በዚህ በተጻፈው በስልክ ቁጥራችን ቴሌግራም ላይ መልእክት ማስቀመጥ ትችላላችሁ ምናልባት በርከት ካላችሁ ደብረገነት ቅድስት ኪዳነ ምሕረት ታምረ ማርያምን ይዘን ልንሄድ እንችላለን መልካም በዓል ዛም አልፎ ግን ለምን ተከለከለ ብለን ማለት አንችልም ከህዝብ ደህንነት ከህዝብ ጤና አንፃር ነው ብዙ ነገሮች የሚደረጉትና እነዚህ ነገሮች ላዳግም ዘላቂ የሆነ መፍትሄ ለማምጣትና ሰው ብዙ ህዝብ በተለይ በአገር ውስጥ በውጭ የሚገኙ ምዕመናን መምጣት እየፈለጉ ትኬት ቆርጠው በርሜል ቅዱስ ጊዮርጊስ ጉዞ ተሰርዟል በርሜል ቅዱስ ጊዮርጊስ ለአንድ ወር አቁሟል የሚል ዜና መስማት እኛም ይህን ዜና ማሰራጨት በእውነት ስለሰለቸንም ነውና ከዛ አንፃር ነው ይሄንን ነገር እንግዲህ ረጅም ጊዜ ወስደንበት ህጋዊ በሆነ መንገድ ሀገረ ስብከቱን ታች ያሉ ቤተ ክህነቱን ሰበካ ጉባኤንም ያማከለ እነሱ በበላይነት የሚመሩት እኛ ደግሞ ህብረተሰቡን በማስተባበር ካለን እውቅና ካለን የኦዲየንስ ብዛት አንፃር ይሄንን ገቢ ማሰባሰብ ያካሄድን ይሄን ፕሮጀክት ለንዛራ ያቀር ነው ማለት ነው ሶል እንግዲህ እንደው መለስ እንበልና ወደዚህ እንገባለን ባለቤቱም አርኪቴክት ዮኒም ከመካከላችን ያለው እንደው ወደ ኋላ እንመለስና ለመጀመሪያ ጊዜ የተርቢኖስ የጉዞ ማህበርን ስትመሰርት ትኩረት አድርገህ ደግሞ ቅዱስ ጊዮርጊስ የበርሜሉ ታምረኛው ጸበል ተርቢኖስም ራሱ የጊዮርጊስ ሌላ ስሙ ነውና ያንን ይዘህ ስትነሳ አንድ በውስጥ በጣም ቁጭት ነበርና የመጀመሪያውን ደረጃ የፈለከው ነው ደግሞ ያንን ልታደርገው ያሰብከውን ያሳካ ይመስለኛል ከመላው ዓለም የሚመጡ እዛ ቦታ ላይ መድረስ ያለባቸው እናቶች አባቶች እህቶች ወንድሞች በይበልጥ ደግሞ መፈወስ የሚፈልጉ ይሄ በደዌ ስጋ የተያዙትን በስነ ስርዓት መተው በስነ ስርዓት መመለስ ለመዳን መተው ሌላ የምሬት የሰቀቀን ሌላ ነገር ደርሶባቸው ሌላ በሽታ ጨምረው እንዳይሄዱ የሚል በውስጥ ቁጭት አዘን ነበር ቁጭ ብለን ለመጀመሪያ ጊዜ ስናወራና ያንን አንተ ባትነግረኝም ከተጓዡ ፊድባክ የምናየው ነገር በጣም ብዙ ደስ የሚሉ ነገሮችን እየተደረገ ያደረግንም ከጎን አብረንም ይያለን እየሰማው ነውና እንግዲህ ያንን ተሻግረ ዛሬ ደግሞ ወደ ሰፊው ደግሞ በጣም ብዙ ነገሮች ቀዳዳዎች አሉ ቦታው ላይ እንደ ርቀቱ እንደ ጂኦግራፊው እንደ የሪሞት ኤሪያ እንደመሆኑ መጠንና እንደ አየር ንብረቱ ለብዙ ሰዎች ምቹ ያልሆኑ ነገሮች አሉና ከሀገረ ስብከቱ ጋር ከሊቀ ጳጳሱ ከስራ አስኪያጁ እስከ ታች እስከ ደብሩ እስከ ቦታው እስካሉት ሰዎች የመንግስትም የሚመለከት ብዙ ነገሮች አሉና ይህንን ነገር ከዚህኛው ስቴፕ ወደዚህኛው ስቴፕ መምጣትህ ምን አይነት ስሜት ተሰማ? እኔ ያው ሎሌ ማለት የቅዱስ ጊዮርጊስን ነገር ስናገር ሁሌ ከቁጥጥር ውጪ ይሆናል ብዙ ጊዜ በተለያዩ ሚዲያዎችም ለመናገር ሞክራለሁ እሱ ለኔ ያደረገልኝ ከምንም በላይ እኔ እዚህ ጋር ከመሰራው ስራ የበለጠ ነገር ነው እንደዚህ በቃላት የምገልጸው ነገር አይደለም
እና እኔ ምንም ሰራው ብዬ አላስብም። ቅዱስ ጊዮርጊስ ደጅ ላይ ብዙ ሚሊዮን ህዝብ መዳን የሚችልበት ይህ ቦታ የብዙ ችግር መፍትሄ የሚሆንበት ቦታ ነው እና በጣም ከሚገባው በላይ ይሄ ነገር ተፈጽሞ የኔ እርካታ አሁንም እኔ የምደሰተው ጉዞዎችን ላይ 20 መኪና 30 መኪና ስለሄደ አይደለም 20 ሺህ 30 ሺህ ሰው እዛ ቦታ ላይ ሄዶ ተጠምቆ ስለተመለሰ አይደለም። የኔ እርካታ አንድ ሰው ሲድን ነው። አሁንም ይሄ ሁላ ተሰርቶ በመምጣት የፈለጉ ሰዎች በተለያየ እክል ምክንያት ሳይመጡ የቀሩ ሰዎች ስለ ቦታው ከሚሰሙት ኢንፎርሜሽን ቦታው ላይ ደርሰው የመጡ ሰዎች ግማሹ ይሁንብኝ ብለው ተነስተው ይመጣሉ። ግማሹ ደግሞ ያለባቸው ሰው የማያውቁ ከፈጣሪ ጋር የሚተዋወቁበት በጣም መሰረታዊ ችግሮች አሉ እና እነዚህን ችግሮችን መፍትሄ ሰጥተው መተው እዚህ ቦታ ላይ ቢፈወሱ ሰማዕቱ ቅዱስ ጊዮርጊስ ከዚህ በላይ ለመላው ዓለም ህዝብ ስራ ይሰራል ብዬ አስባለሁ ሁሌ ማለት ነውና እኔ ይሄ ስራ መጨረሻው ነው ብዬ አላስብም። ለዛ እግዚአብሔር ይመስገን እኔ ስለተደረገልኝ ብቻ ነው መረካው ስለሰራው ስራ ስለምሰራው አይደለም። እኔ በህይወት ቁሜ ህዝቡ መጥቶ ስለዳነ ብቻ ይሄን ማየቴ ብቻ የኔ እርካታዬ ነውና ዮኒ እንኳን ደህና መጣህ በድጋሚ አንተም እንደ ቤተክርስቲያን ልጅነትህ ሙያህን እዚህ ጋር ስላበረከትክ መጀመሪያ እስኪ አመስግን። አይ ከመጀመሪያ ጀምሮ ያው ከሶል ጋር ስራውን ስንጀምር ብዙ ፕሮጀክቶች ሰርቻለሁ። የቤተክርስቲያንም ሪል ስቴት ላይም ሌሎች ፕሮጀክቶች ላይ ተሳትፌያለሁ። የበርሜል ጊዮርጊስን ዲዛይን ስራ ማስተር ፕላን ስራ ሲለኝ በደስታ ነው የተቀበልኩት እኔም። ስለዚህ በጥናቱ መሰረት ቅድም ሶል ያነሳቸው ችግሮች እኛም ለማየት ሞክረናል። ያንን ችግር ካነሳን በኋላ እንግዲህ ያለፉትን 3 አመታት ከነሶል ጋር ሆነን በጋራ ጥናቱን ስናጠና ነበር ወደ ዲዛይን ከመግባታችን በፊት ማለት ነው። እንግዲህ ላነሳል የፈለኩት ምንድነው አሁን ላይ ያልተለመደም ብዙ ጊዜ ለምሳሌ ቤተክርስቲያን ዲዛይን ሌሎች ዲዛይኖች ሲሰሩ ምን መሰራት አለበት የሚለው ሳይጠና ለምሳሌ 1000 ካሬ ሜትር ላይ የሚያርፍ ቤተክርስቲያን ሊባል ይችላል። ምን መሟላት አለበት የሚለውን ክራይቴሪያ ሳይሟላ ማለት ነው። ያንን ማድረግ አልፈልግንም እኛ። ቦታውም ትልቅ ቦታ ነው፣ የታሰበው ፕሮጀክት ትልቅ ነው። ስለዚህ ያለፉትን 3 አመታት በጥናትና መሰራት ያለባቸውን ነገሮች ስንሰራን ያሳለፍነው ማለት ነው። ምን ተሰራ ለሚለው እንግዲህ የመጀመሪያው ምንድነው ፕሮብሌም አይደንቲፋይ ማድረግ ነው። ቦታው ላይ ምን ችግሮች አሉ የሚለውን ፕሮብሌም አይደንቲፊኬሽን ሰርተናል። ስለዚህ ቦታው ላይ ቅድም ሶል ያነሳቸው ችግሮችን በጥልቀት አይተን ምን ያስፈልጋል የሚለውን በኋላ ላይ ዲዛይን ላይ ስለሚረዳን ማለት ነው። በመቀጠል ስትራቴጂክ ፕላን ያዘጋጀን። ስትራቴጂክ ፕላን ስናዘጋጅ ምንድነው ይሄ ቦታ መቼ ነው የተመሰረተው እንዴት ነበር የሚለውን ከጠናን በኋላ ለምን ያህል አመት የሚሆን ፕሮጀክት ነው መስራት ያለብን በሚለው 10 አመት አንድ ስትራቴጂክ ፕላን ለ10 አመት ስለሚሰራ ለ10 አመት ሊሆን የሚችል ፕሮጀክሽን ሰርተን አሁን ላይ ምን ያህል ሰው በወር ውስጥ ይሄዳል የሚለውን አጥንተን ወደፊት እስከ 10 አመት ባለው ውስጥ ደግሞ ይሄ ሰው እስከምን ያህል ሰው በአንድ ጊዜ ሊመጣ ይችላል የሚለውን ምክንያቱም ቦታው ላይ ምን ያህል ሰው መስተናገድ አለበት የሚለውንም ለመወሰን ማለት ነው። ስለዚህ ስትራቴጂክ ፕላን አዘጋጀን። ስትራቴጂክ ፕላን ስናዘጋጅ አብረን ምንድነው የዚህ ፕሮጀክት ዓላማ የዚህ ዲዛይን የዚህ ፕሮጀክት ዓላማ ምንድነው የሚለውንም ለመለየት ሞክረናል። ስለዚህ ዓላማችን ምንድነው ንጽህና የተጠበቀ ሁሉንም ፋሲሊቲዎች ያሟላ ለሚመጣ ለጸበልተኛም እዛ ቦታ ለሚመጣም ማረፍ ላይ የሚፈልግም ሰው ምቹ የሆነ የጸበል ቦታና የፈውስ ቦታ መፍጠር የሚለውን የመጀመሪያው ትልቁ እቅዳችን ማለት ነው። ከሱ ጋር ተያይዞ 4 ዋና የሚባሉ እቅዶችንም አብረን አዘጋጅተናል ማለት ነው። ስለዚህ እቅዶች አሉን ማለት ነው። አንደኛው እቅድ ምንድነው ይህን ቦታ ሞዴል የጸበል ቦታ ወይም ደግሞ የፈውስ ቦታ ማድረግ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሌሎችም አርአያ የሚሆን ሞዴል የጸበል ቦታ ማድረግ ነው። ሁለተኛው ቅድም ያነሳነው ንጹህ የሆነ ለጸበልተኛም ንጹህ የሆነ ማረፊያ ያለው ለመጠጥም የሚሆን ንጹህ የሆነ ጸበል የሚገኝበት ቅድም ካነሳናቸው ችግሮች አንፃር ቦታ ማድረግ ነው። ሶስተኛው የተሟላ ፋሲሊቲ ያለው ለምሳሌ አንድ ሰው መጥቶ ማረፍ ቢፈልግ በቀላሉ ማረፊያ የሚያገኝበት እዛው አካባቢ የሚፈልጉትን አንድ ሰው ሊያስፈልጉ የሚችሉ ነገሮችን ሊያገኝበት የሚችል ቦታ ማድረግ ነው። ሌላው አራተኛውና የመጨረሻው በዳሙ ራሱን ችሎ ለሌሎች የሚተርፍ ማድረግ ማለት ነው። ሁሌ በልመና እንዲቀጥል አንፈልግም። ቦታው በየጊዜው እየተዘጋ በየጊዜው ሰዎች መምጣት እየፈለጉ አገልግሎት የማያገኙበት ቦታ እንዲሆን አንፈልግም። ስለዚህ ገዳሙ ራሱን ችሎ ራሱን የሚያስተዳድር ከዛ አልፎ ለሌሎች አካባቢ ላሉ አብያተ ክርስቲያናት አርአያ የሚሆንና ድጋፍ ሊሰጥ የሚችል ቤተክርስቲያን ማድረግ የሚሉት እነዚህ 4 ዓላማዎችን ይዘን የተነሳ ነው ማለት ነው። ከዛ በኋላ ወደ ዲዛይን የገባ ነው። እነዚህን ፕሮብሌሞች አይደንቲፋይ ካደረግን በኋላ ወደ ዲዛይን የገባ ነው። ስለዚህ ወደ ዲዛይን ስንገባ የመጀመሪያው ፕሮሰስ ምንድነው ምን ያስፈልጋል የሚሉትን ከነሶል ጋር በመሆን ነሶልም በብዙ አመት ቦታው ላይ ስለቆዩ ከዛ ውጭ ሀገረ ስብከቱም ምን ይፈልጋል የሚለውን ሀገረ ስብከቱም ፕሮግራም ልከውልን ምን እንደሱ እንደሚፈልጉ እኛንም ደግሞ እንደ ባለሙያ የኛም ቲም እንደ ባለሙያ ምን ቢኖር የሚለውን ካጠናነው ጥናት አንፃር ምን መኖር አለበት የሚለውን ካጠናነው ጥናት አንፃር እነሱን በማሟላት ፕሮግራም አዘጋጀን ማለት ነው። ስለዚህ እዚህ ቦታ ላይ እነዚህ ፕሮግራሞች ያስፈልጋሉ። ደግሞ ፕሮግራም ስንል እነዚህ ፋሲሊቲዎች ይሄ ቢኖረው የሚለውን
እነሱን አስቀምጠን ማለት ነው። እሱን ስናስቀምጥ ያው መጨረሻ ላይ በአገረ ስብከት ጸደቀልን። ስለዚህ የጸደቀልን ፕሮግራሞች ወይም ደግሞ የጸደቀልን ፋሲሊቲዎች ወደ ዲዛይን ገባን ማለት ነው። ከዛ ማስተር ፕላን ያዘጋጀነው። ማስተር ፕላን ስናዘጋጅ በመጀመሪያ የሰራነው እንግዲህ ከጥናቱ ተነስተን ዞኒንግ ነው። ቅድም ምናልባት ሳነሳ እንደሰማው ለምሳሌ ቤተልሔም ጀርባ ላይ ቤቶች ነበሩ። እንደዚህ አይነት ነገሮች እንዲኖሩ አንፈልግም በእኛ ዲዛይን። ስለዚህ ዞኒንግ ላይ የሰራነው መጀመሪያ የትኛው ፋሲሊቲ የቱ ጋር መሆን አለበት የሚለውን ማለት ነው። ለምሳሌ እዚህ ጋር እንደምናየው እያንዳንዱን ፋሲሊቲ በቦታ ከፋፍለናቸዋል ማለት ነው። ለምሳሌ ለግልጽ እንዲሆን ለሌሎቹም ለምሳሌ መሀል ላይ የምናየው የቤተክርስቲያን ዞን ነው። ስለዚህ የቤተክርስቲያን ዞን ውስጥ ከቤተክርስቲያን ጋር የተያያዙ ነገሮች ናቸው እንጂ ከዛ ውጪ ምንም ነገሮች የሉም ማለት ነው። በላይ በኩል የምናየው የአዳራሽ የማረፊያ ዞን ነው። ስለዚህ ከአዳራሽ ጋር የሚያያዙ ነገሮች በላይ በኩል ናቸው ያሉት ማለት ነው። እዚህ ጋር እንደምናየው በሰማያዊ ይሄኛው የጸበል ቦታ ነው። ስለዚህ እዚህ ጋር ከጸበል ጋር ያሉ ፋሲሊቲዎች ያሉት። እዚህ ጋር የምናየው የማኑፋክቸሪንግ አራተኛ ዞናችን፣ ሌላው የግሪነሪ እና የዛ ጋር እንደምናየው የፓርኪንግ የመሳሰሉት ዞኖች አሉ። እንግዲህ በኋላ ዲቴል እናወራቸዋለን። ይሄን ለምን ይጠቅመናል ዞን ማድረጋችን? ለምሳሌ የትኛው ፋሲሊቲ የቱ ጋር መሆን አለበት፣ ለምሳሌ ጸበል ቦታ አካባቢ ምን መሆን አለበት፣ ምን መሆን የለበትም የሚለውን ለመለየት ይረዳናል ማለት ነው። እነዛ ሁሉ ቤተክርስቲያን አካባቢ ምን መኖር አለበት፣ ምን መኖር የለበትም የሚለውን ማኑፋክቸሪንግ አስበናል። ቅድም አራተኛው እቅዳችን ምንድነው? ገዳሙ ራሱን የሚችልበት። ስለዚህ ማምረቻዎች ያስፈልጋቸዋል ገዳሙ። እሱን ስናደርግ ምንድነው ለምሳሌ አካባቢው ላይ ምን አለ የሚለውን በማጥናት ገዳሙ ሊጠቀምበት የሚችል አካባቢው ላይ ያሉትን ለምሳሌ እህሎች ሊሆኑ ይችላሉ፣ አካባቢ ያሉትን ሪሶርሶች ተጠቅመን ገዳሙ አምርቶ ለገበያ የሚያቀርብበት ጧፍ እና የመሳሰሉት እነሱ አይነት ነገሮችን እናስቀምጣለን። በኋላ ላይ ዲቴል እናያቸዋለን ማለት ነው። ስለዚህ በዚህ አይነት መልኩ ዞኒንግ ላይ የሰራ ነው ማለት ነው። ከዞኒንግ በኋላ የሮድ ኔትወርክ ነው ያስቀመጥነው። ለምሳሌ ገዳሙ የምንሰራው ማስተር ፕላን ላይ የትኛው ወደየትኛው መሄድ አለበት የሚለውን ማለት ነው። ለምሳሌ ያህል ለምሳሌ ሰው ይመጣል ከከተማ። ስለዚህ መጀመሪያ የሚያገኘው ፓርኪንጉን ነው። ፓርኪንግ ላይ ያርፋል። ከፓርኪንግ መጥቶ ወደ በር ነው የሚገባው ማለት ነው፣ ወደ ዋናው በር። ስለዚህ ወደ ዋናው በር ሲገባ መጀመሪያ ፊት ለፊት ማግኘት ያለበት ብለን ያሰብነው ቤተክርስቲያኑ ነው። ስለዚህ ቀጥታ ወደ ፊት ለፊት ያለችው ቤተክርስቲያን ናት ማለት ነው። ፊት ለፊት የምትገኘው ቤተክርስቲያን ናት ማለት ነው። ስለዚህ መሀል ላይ ፎካል ፖይንታችን ወይም ደግሞ መጀመሪያ የሚታየን የቤተክርስቲያን ዞን ነው ማለት ነው። ስለዚህ ወደ ቤተክርስቲያን ስንገባ ፊት ለፊት ቤተክርስቲያን እናገኛለን። ከቤተክርስቲያኑ ግራና ቀኝ ፊት ለፊት አውደ ምሕረቶች አሉ። የወንድ ሴት ብለን ለሁለት ከፍለናል። ይሄም በአንድ ጊዜ እስከ 10,000 ሰው ሊያስተናግድ የሚችል አውደ ምሕረት ነው። ከዛ ውጪ ቤተክርስቲያኑ ዙሪያ እንግዲህ ከቤተክርስቲያኑ ጋር አብረው ያሉ ለምሳሌ የስብከተ ወንጌል አዳራሽ፣ ቤተልሔም ውጪ ሌሎቹ በሙሉ በግሪነሪ የተሸፈኑ ናቸው ማለት ነው። ስለዚህ በዚህ አይነት መልኩ ቤተክርስቲያኑን መሀል ላይ ምንም ነገር እንዳይጋርደው ፊት ለፊት ብቻውን እንዲታይ ወይም ደግሞ ካሉት ፋሲሊቲዎች ቤተክርስቲያኑ ጎልቶ እንዲታይ በዚህ አይነት መልኩ መሀል ላይ ያስቀምጠነዋል ማለት ነው። በላይ በኩል የምናየው ቤተልሔም ነው፣ ታች በኩል ደግሞ የስብከተ ወንጌል አዳራሽ ነው ማለት ነው። ሌሎች ፋሲሊቲዎችን በዚህ አይነት መልኩ። ስለዚህ ሮድ ኔትወርክ ስንል ለምሳሌ እንደገባን ፊት ለፊት ቤተክርስቲያን እናገኛለን። ወደ ግራ ስንሄድ የማረፊያ አዳራሽ እናገኛለን። ወደ ቀኝ ስንሄድ የጸበል ማኑፋክቸሪንግ የመሳሰሉትን ደግሞ በቀኝ በኩል አስቀምጠናቸዋል ማለት ነው። እንግዲህ ወደ ማረፊያ ቦታም ስንሄድ አራት አይነት ማረፊያ ቦታዎች አሉ። እነዚህም በኋላ ዲቴል እናያቸዋለን። ስለዚህ አራቱም ቅድሚያ የትኛው ይሁን በሚለው በዛ መሰረት አስቀምጠናቸዋል ማለት ነው። ለምሳሌ ያህል በኋላ ዲቴል ብናነሳው ለምሳሌ አካል ጉዳተኞች ይኖራሉ። ስለዚህ አካል ጉዳተኞችን አራቂ ያለ ቦታ ከምናረጋቸው ፊት ለፊት እንደገቡ አካል ጉዳተኞች ቢሆን፣ ቀጥሎ ደግሞ የአእምሮ ህመምተኞች ይኖራሉ። እንደዚህ የሚያስቸግሩ በሰንሰለት የታሰሩ ሊኖሩ ይችላሉ። ቀጥሎ እነሱ፣ ቀጥሎ ሴቶች፣ ቀጥሎ ወንዶች እያለን በዚህ አይነት መልኩ እናስቀምጣቸዋለን። ከሱ ጋር የተያያዙ ሌሎች ፋሲሊቲዎችም አሉ። በኋላ እናወራቸዋለን እነሱ። በቀኝ በኩልም ስንመጣ እንግዲህ ቀጥታ ወደ ቤተክርስቲያኑ፣ ከቤተክርስቲያኑ ቀጥሎ ደግሞ ወደ ጸበል ቦታው ራቅ ያለ ራሱን የቻለ ዞኒንግ አስቀምጠንለታል ማለት ነው። ስለዚህ በዚህ አይነት መልኩ ዞኒንግ አስቀምጠናል ማለት ነው። ከዞኒንግ በኋላ ስለዚህ ወደ ዲዛይን የመጣ ነው። ሮድ ኔትወርክ ካስቀመጥን በኋላ ዞኒንግ ካስቀመጥን በኋላ ያንዳንዱን ፋሲሊቲ ዲዛይን ወደ ማድረግ የመጣ ነው ማለት ነው። ስለዚህ እነሱ ዲቴል እያየን ደግሞ እናወራለን። እንግዲህ ዲዛይኑ ከመግቢያ ሲታይ ይሄን ይመስላል። ስለዚህ መግቢያ በር ይኖራል፣ ያለ በግራና በቀኝ የገዳሙ ሱቆች ይኖራሉ ማለት ነው። ስለዚህ ሰው እንደመጣ ለምሳሌ ወደ አዳራሽ ከመሄዱ በፊት የሚፈልገው ነገር ካለ ገዳሙ ውስጥ ለምሳሌ የጸሎት መጽሐፍ ረስቶ የመጣ ሰው ቢኖር የጸሎት መጽሐፍ ቢፈልግ፣ ጧፍ ቢፈልግ ለቤተክርስቲያን ነው የመሳሰሉት ነገሮች በገዳሙ ሱቆች ይገኛሉ ማለት ነው። ከዛ ውጪ ደግሞ ጨርሶ እዚህ ያለውን የጸበል ፕሮግራም ወደ ከተማ ወደ ቤቱ ሲመለስ ደግሞ ገዳሙ ከሚያመርታቸው ለምሳሌ ጧፍ ሊሆን ይችላል፣ ነጠላ ሊሆን ይችላል፣ ወይም ደግሞ የዘይት ምርትም ስላለ የዘይት ምርት የመሳሰሉትን ይዞ መሄድ ቢፈልግ ከዚሁ የሚያገኝበት ማለት ነው። ስለዚህ በግራና በቀኝ አድርገን በአንዱ በኩል ገዳሙ ውስጥ ያለ ተገልጋይ የሚፈልጋቸው ነገሮች የሚቀመጥበት፣ በአንዱ በኩል ደግሞ ገዳሙ የሚያመርታቸው ነገሮች የሚሸጥበት በዚህ አይነት መልኩ አስቀምጠናል ማለት ነው። ስለዚህ ፊት ለፊት የሚታየን ቤተክርስቲያኑ ነው ማለት ነው። ቤተክርስቲያኑ ከዚሁ ሆኖ በግራና በቀኝ በዚህ አይነት መልኩ ይታየናል። በግራና በቀኝ በዚህኛውና በዚህኛው አውደ ምሕረቶች አሉን ማለት ነው። ስለዚህ ቤተክርስቲያኑን ስናስቀምጥ ያለው ሰው አኮሞዴት ሊያደርግ የሚችል ስፋት ላይ ያስቀምጥነው የውስጥ እይታው በዚህ አይነት መልኩ ቢሆን ብለን
የቤተክርስቲያን ስቲታ በዚህ አይነት መልኩ አስቀምጠናል ማለት ነው። ክቧ ቤተክርስቲያን ያው ቅድም ያነሳሁት ምንድነው ዲዛይኑን ስንሰራ አራት መሰረታዊ ነገሮች አይተናል። አንደኛው ምንድነው የቤተክርስቲያን ስርዓትን የጠበቀ የቤተክርስቲያን ዶግማን ቀኖናን የጠበቀ መሆን አለበት። ቤተክርስቲያን ብቻ ሳይሆን አጠቃላይ ሳይቱን ስንሰራ ይሄን ማስተር ፕላን ስንሰራ። ሁለተኛ ደግሞ ዩኒቨርሳሊ ወይም ደግሞ እንደ ሙያ ኢንተርናሽናል እንትኖች አሉ ስታንዳርዶች አሉ። እነዛን ስታንዳርዶች እዚህ ጋር አስቀምጠናቸዋል። ለምሳሌ አንዱ ስታንዳርድ ምንድነው ለምሳሌ እያንዳንዱ ፋሲሊቲ ለአካል ጉዳተኞች ምቹ መሆን አለበት። ስለዚህ ስንሰራኛ ጸበል ቦታውንም ሌላውንም ለአካል ጉዳተኞች ምቹ አድርገን ይሰራናቸው ታሳቢ ያደረገናቸው። ሌሎች ሎካል ስታንዳርዶች አሉ እነሱንም የሀገር ውስጥ ስታንዳርዶችን ለማስቀመጥ ሞክረናል። ለምሳሌ የመስኮት ሳይዝ የመሳሰሉትን ከቤተክርስቲያን ስርዓት ጋር አጣጥመን እነሱ አይነት ነገሮችን ለማስቀመጥ የአየሩን ጸባይስ እሱ መሰረታዊ ነገር ነው። እሱን ደግሞ በኋላ እናነሳዋለን ብዬ ነው። አንድ ስታንዳርድ አዘጋጅተናል። ለዚህ ስታንዳርድ ስናዘጋጅ ከግምት ውስጥ ያስገባናቸው ነገሮች አሉ። ቅድም እንዳነሳሁት አንደኛው የቤተክርስቲያን ስርዓት ነው። ሁለተኛው የአካባቢው ሙቀት ነው። ማቴሪያል አጠቃቀም ላይ በተለይ የአካባቢው ሙቀት ሊቋቋም የሚችል ማቴሪያል መጠቀም አለብን ብለን ማለት ነው። በኋላ ላይ ያንንም እናያቸዋለን በኋላ ላይ። ስለዚህ ቤተክርስቲያኑ በዚህ አይነት መልኩ ቤተክርስቲያኑ ዙሪያውን ለምሳሌ የታቦት ወደ ሲኖር ዙሪያውን ለመሽከርከር በቂ የሆነ በውስጥ በኩልም በውጭ በኩልም ሰው አብሮ እንዲዞር ማለት ነው። ከዛ ውጪ በቅርብ ርቀት የስብከተ ወንጌል አዳራሽ እዛው አካባቢ፣ በላይ በኩል ደግሞ ቤተልሔም፣ ሌላው ዙሪያውን በጀርባ በኩል የጳጳሳት ማረፊያ ይኖራል። ከዛ ውጪ በግሪንና ሰዎች ቁጭ ብለው እንደዚህ አውደ ምሕረትም ሊከታተሉባቸው የሚችሉት ሰፊ አውደ ምሕረቶችንም አስቀምጠናል ማለት ነው። ሌላው እንግዲህ ስናወራ ከነሶል ጋር ቦታው ላይ እንግዲህ ጳጳሳት በተደጋጋሚ ይመላለሳሉ። ከዛ ውጪ ደግሞ ሁለተኛ መንበረ ጵጵስና እንዲሆንም ሐሳብ ያለ ይመስለኛል። ስለዚህ እሱን ያም ደግሞ እንደዚህ ከግምት ውስጥ በማስገባት ጳጳሳት ሲመጡ ለምሳሌ በአንድ ጊዜ 5-6 ጳጳሳት ቢመጡ በቂ የሆነ እነሱ ላይ ሳረፍ የሚችል ቦታ መኖር አለበት ብለን አስበን በዚህ አይነት መልኩ የጳጳሳት ማረፊያ እዛው ከቤተክርስቲያኑ ጀርባ ላይ ሸኪ የሆነ ቦታ ላይ በዚህ አይነት መልኩ ልናስቀምጥ ሞክረናል ማለት ነው። ስለዚህ በአንድ ጊዜ ለምሳሌ 6-7 ጳጳሳት ቢመጡም ያንን አኮሞዴት ሊያደርግ የሚችሉ በዚህ አይነት መልኩ የጳጳሳት ማረፊያ አስቀምጠናል ማለት ነው። ስለዚህ ወደፊት መንበረ ጵጵስና ቢሆንም በቂ የሆነ ፋሲሊቲ አለው ማለት ነው። ስለዚህ የጳጳሳት ማረፊያ በዚህ አይነት መልኩ ካስቀምጥን በኋላ ሌላ እዚህ እንደምናየው 5000 ሊትር የሚይዝ ይሄ ሁሉ ሳይት ስንሰራ እንግዲህ 10000 ሰው ሊያስተናግድ ይችላል ብለን ነው። ከዛ ውጪ እዛ ውስጥ ካህናት አሉ። ያንን ፋሲሊቲ በደንብ መያዝ አለበት። ይሄን ሁሉ ሳይት ግሪነሪ ወይም ደግሞ የላንድስኬፕ ስራ ይሰራል። ስለዚህ ይሄንን ስራ ሊሰራ የሚችል ይሄን ሁሉ ሰው ሊያስተናግድ የሚችል ውሃ ያስፈልጋል። ስለዚህ እዚህ ጋር እንደምናየው እዛው የሳይታችን ውስጥ 45000 ሊትር ሊይዝ የሚችል ታንከር እናዘጋጃለን። ከታንከሩ ጎን ለጎን ደግሞ የውሃ ቁፋሮ ስራ እንሰራለን። ይሄን ሁሉ አኮሞዴት ሊያደርግ የሚችል ማለት ነው። ስለዚህ የመስመር ዝርጋታ ይኖራል፣ የውሃ ቁፋሮ ይኖራል። ይሄንን ሁሉ ደግሞ ሰው ሊያስተናግድ የሚችል 45000 ሊትር የሚይዝ ታንከር ይኖረናል ማለት ነው። ስለዚህ እነዚህ አራት ሼዶች ላይ ሊኖሩ የሚችሉ ሰዎችን ሊያስተናግድ የሚችል የውሃ ቁፋሮ ይኖራል፣ አብሮ የውሃ ቁፋሮ ስራ ይኖራል ማለት ነው። ሌላው ወደ ላይ ስንመጣ እንግዲህ ቅድም እንዳገነሳ ነው ይሄኛው የአዳራሽ ቦታ ነው ማለት ነው። በላይ በኩል ያየ ነው። ስለዚህ አዳራሹ ምን ይዟል የሚለውን ለማስቀመጥ ያህል እንግዲህ በቤተክርስቲያኑና በአዳራሹ መካከል ለመለየት ብለን መሀል ላይ ሱባኤ ቦታ አስገብተናል። ያ ማለት ምንድነው? ለምሳሌ በቤተክርስቲያኑና አዳራሹ መካከል ሱባኤ ቦታው ለምሳሌ ከአዳራሽ ሱባኤ መግባት የሚፈልግ ሰው እዛው አክሰስ እንዲያደርገው፣ ከዛ ውጪ ደግሞ ቤተክርስቲያኑም እንዳይረበሽ ወይም ደግሞ ቤተክርስቲያኑ ያለው ነገር ከአዳራሹ ግልጽ እንዳይሆን ይሄን የሱባኤ ቦታ በሁለቱ መካከል አድርገናል ማለት ነው። የሱባኤ ቦታው ራሱን የቻለ አጥር አለው። ስለዚህ እነዚህ የሱባኤ ቦታዎች ለወንድና ለሴት ብለን ከፋፍለናቸዋል። 72 ለወንድ በአንድ ጊዜ 72 ሴት መያዝ የሚችሉ በአጠቃላይ 144 ሰው በአንድ ጊዜ ሊይዝ የሚችል ማለት ነው። ቅድም ሶል እንዳነሳው እንግዲህ ቦታው ላይ አንዱ ችግር የነበረው ምንድነው? ለምሳሌ ጸበል መጸበል የሚፈልግ ሰው ሱባኤ መያዝ ሲፈልግ የሱባኤ ቦታ የለውም። ስለዚህ ያንን ቢያንስ ያለውን ነገር ለመቅረፍ 72 ወንድ 72 ሴት ወደፊት ደግሞ የሰውን መጠን ያየን ደግሞ ሊስተፋ የሚችል ቦታ ያለው ማለት ነው፣ ማስፋፊያ ቦታ ያለው ይሄን የመሰለ የሱባኤ ቤት አስቀምጠናል ማለት ነው። ስለዚህ ያንዱ ሱባኤተኛ ወይም ደግሞ ሱባኤ መግባት የሚፈልግ ሰው የራሱ ሩም ኖረው 2 ሜትር በ3 ሜትር የሆነች እዛ ውስጥ ደግሞ ምናልባት ለሱባኤው የሚያስፈልጉ ነገሮችን የያዘ እዚህ ጋር በምናየው መልኩ ለምሳሌ አንድ ሩማ 2 ሜትር በ3 ሜትር ናት። እሷ ሩም ውስጥ ለምሳሌ መተኛ ሰኝል ሊያስፈልግ ይችላል። ስለዚህ እሱን ፕሮቫይድ አድርገን ስላድኖች የሚሰቀሉባቸው ቦታዎች ይኖራሉ። እነሱም በዚህ አይነት መልኩ አስቀምጠን አንድ ሱባኤተኛ እዛ የሚቀመጥባትን ቦታ የሚቀመጥባትን ቀን የተመቸች ስንል ቦታው ላይ ቅድም እንዳልኩ ባቱ ናት።
ጸበሉን እስኪጨርስ ድረስ ገብቶ የራሱ የሚቆይበት በአቱ ነው እንጂ ይሄ በቃ መጥቶ በእንግድነት አርፎ የሚሄደው ለሌላው ጥሎት የሚሄደው ነው። ሌላ ጥሎ የሚሄደው ነው። ለምሳሌ መቀመጥ ያለበትን ቀን የሚቀመጥባት ነው። ምቹ እናደርጋለን ስንል ምንድነው ምናልባት እንትን እንዳናደርግ ቦታው ላይ ከፍተኛ ሙቀት አለ። ስለዚህ አንድ ሱባኤ የገባ ሰው ለምሳሌ መጥቶ ሱባኤ ሲገባ ሙቀቱ ይኖራል። ስለዚህ ያ ሙቀት ለምሳሌ ተጨማሪ እንትን ሆኖበት ለምሳሌ መውጣት ተፈልጋለሁ እንዳይል ቦታውን ቢያንስ ካለው ሙቀት ዝቅ ለማድረግ ሜካኒካል ቬንቲሌሽን ለመጠቀም ሞክረናል። ስለዚህ ቬንቲሌሽን ሲስተም አላቸው ስንሰራ ብለን ዲዛይኑን። ከዛ ውጪ የተጠቀምናቸው ማቴሪያሎች ድንጋይ ናቸው አብዛኞቹ። ስለዚህ ድንጋይ ቀን ያለውን ሙቀት በተቻለ አቅም ወደ ውስጥ ለማስገባት ይችላል። ማታ ደግሞ ያለውን ብርድ ለማመጣጠን ያለው የውስጥ ያዘውን ድንጋይ ሞቅ ለማድረግ ይሞክራል። ስለዚህ ቢያንስ ያለውን ቦታው ላይ ያለውን የሙቀት መጠን ለማመጣጠን እንሞክራለን ማለት ነው። ከዛ ውጪ ክፍት መስኮቶች ይኖራሉ ከላይ በኩል ማለት ነው። ስለዚህ ይሄ አንድ ሱባኤ የሚሰራው አንድ ቦታ ናት ማለት ነው። በዚህ አይነት መልኩ 144 72 ለወንድ 72 ለሴት ይኖራሉ ማለት ነው። ከዛ ውጪ እዚህ የሱባኤ የሚይዙ ሰዎች ያሉበት ኮምፓውንድ ውስጥ ከዛ ኮምፓውንድ እንዳይወጡ እንግዲህ ራሱን የቻለ ሽንት ቤት አብረን አስቀምጠንላቸዋል ማለት ነው። ስለዚህ ለምሳሌ በቀን አንድ ጊዜ ከሆነ የሚወጡት 12 ሰዓት ከወጡ 12 ሰዓት ላይ መጥተው ሊጠቀሙበት የሚችሉ ሽንት ቤቶች በዚህ አይነት መልኩ አስቀምጠናል። ለወንድም ለሴትም ለየብቻ አድርገን ማለት ነው። እንግዲህ ቅድም እንዳነሳ ነው አንዱ ኦብጀክቲቫችን ምንድነው ቦታውን ንጹህ ማድረግ ነው። ስለዚህ ሽንት ቤቶችን አዳራሾችን እንደዚህ ሱባኤ ቤቶችን ስንሰራ ለንጽህና ምቹ የሆኑ ነገሮችን አብረን ፋሲሊቲዎችን አብረን ያስቀምጥን እንሄድ ነው ማለት ነው። ስለዚህ 4 አዳራሾች አሉን። አሁን ደግሞ አዳራሾችን ስንመጣ 4 የተለያዩ አዳራሾች አሉን። የእያንዳንዱ አዳራሽ እስከ 2500 ሰው እንዲይዝ ነው ያሰብነው። 4 አዳራሾች እንግዲህ በቅደም ተከተል እስከ 10000 ሰው ይዛሉ ማለት ነው። ከዛ ውጪ የእያንዳንዱ አዳራሽ ውስጥ ደግሞ ምን አለ የሚለውን ለማየት ያህል እንግዲህ አዳራሾችን ስንሰራ ቅድም እንዳነሳ ነው ሳንዳሎችን ተጠቅመናል። ከዛ ውጪ ግን ለሙቀቱ እነዚህ መፍትሄ የሚሆን ወይም ደግሞ ሙቀቱ የጋራ መቆያ ነው። የጋራ መቆያ ይሄ የቅድም ያየነው ሱባኤ ነው በግል የሚቆዩበት ወይም ደግሞ ጋር ነው የሚይዙበት። ይሄ ደግሞ ምንድነው በጋራ ለምሳሌ የሚመጡ ሰዎች ለጸበል ብቻ የሚመጡ ሰዎች ካሉ ያረፉ የሚጨበሉበት ማለት ነው። የወንዶቹ ብቻ ሴቶቹ ብቻ የወንድ ብቻ የሴት ለብቻ ከጉዳተኞችም ተብሎ ወንድ ሴት ብለን እንከፍለዋለን። የአእምሮ ህመምተኞችም ወይም ደግሞ የሚያስቸግሩ ሰዎች ያሉበትም የተለየ ትሪትመንት የሚያስፈልጋቸው ሰዎች እነሱንም ለየብቻ ከፋፍለን ማለት ነው። ለምሳሌ አንዱ በስታንዳርድ አዳራሽ ስናየው አንዱ ችግር ያለው ምንድነው ሙቀት አለ። ስለዚህ ሙቀቱን መቀነስ አለብን። ሙቀቱ ላይ ተጨማሪ ችግር የሚሆንብን አንዱ ምንድነው ያንዳንዱ አዳራሽ ውስጥ ለምሳሌ 2500 ሰው ብናስቀምጥ ያንዳንዱ አዳራሽ ውስጥ እሱ ራሱ ያንዳንዱ ትንፋሽ ሲጨማመር እሱም ተጨማሪ ሙቀት ነው። ስለዚህ እሱን ለመቀነስ እናደርግን 20 ሰው በአንድ ፓርቲሽን ውስጥ ወይም ደግሞ በአንድ ክፍል ውስጥ እንዲሆን አዳራሽ ስሩ ትልቅ ነው ግን 20ውን እዛ ያለውን መከፋፈል ማለት ነው። ስለዚህ በዚህ አይነት መልኩ 20 ባንድ ላይ አድርገን እናስቀምጠናል። ከዛ ውጪ ቬንቲሌሽን ሲስተሞች ይኖሩታል። ከሜካኒካል ቬንቲሌሽን ሲስተሞች ውጪ ደግሞ ምንድነው በኋላ እናያለን እያንዳንዱ ከላይ ንፋስ ማስገቢያና ማስወጫ አለው እያንዳንዱ ከላይ ማለት ነው። ለምሳሌ እዛ ጋር እንደምናየው በሜሽ የሚሰሩ ደብል የሆኑ ሜሽ ሲስተሞች ይኖራሉ። ስለዚህ ዝናብ እንዳያስገባ ደብል እናደርጋለን። ከዛ ውጪ ግን ንፋስ ባንዱ ገብቶ ባንዱ ሲወጣ ውስጥ ያለውን ሙቀት ይዞልን እንዲወጣ ማለት ነው። ስለዚህ በዚህ አይነት መልኩ ዙሪያውን አየር ማስገቢያ ማስወጫ አላቸው ማለት ነው። ስለዚህ ሜካኒካል ቬንቲሌሽን ከመጠቀማችን ተጨማሪ ደግሞ እንደዚህ አይነት ናቹራል የሆነ ቬንቲሌሽንም እንጠቀማለን ማለት ነው። ስለዚህ አንዳንዱ ክፍል በዚህ አይነት መልኩ እናስቀምጣለን ማለት ነው። ለምሳሌ 20ውን ሰው በዚህ አይነት መልኩ መተኛዎችን አዘጋጅቶ ማስገኘት የሚችል። ከዛ ውጪ ቅድም ያነሳ ነው ምንድነው ናቹራል ቬንቲሌሽንን ስንጠቀም የላይኛውን በቂ ካልሆነ ሰፋፊ መስኮቶች ተጠቅመናል። ስለዚህ ለምሳሌ 20ው አንድ ላይ ሆኖ ሙቀት ካለ እንደዚህ ሰፋፊ መስኮቶችን ከፍተው በመክፈት መጨመር እንችላለን ማለት ነው። ስለዚህ ቢያንስ ሙቀቱ አማሮት የሚሄድ አይኖርም ማለት ነው። ያለውን ነገር ባለን ፋሲሊቲ ናቹራል ቬንቲሌሽን ተጠቅመን ሜካኒካል ቬንቲሌሽን ተጠቅመን ቦታውን ቢያንስ ለሚያርፉ ሰዎች ምቹ ለማድረግ ሞክረናል ማለት ነው። ስለዚህ ሜሽ ያላቸው ላይ እንደምናየው እነዚህን አየር አስገብተው ሙቅ አየሩን ደግሞ ይዘው እንዲወጡልን በዚህ አይነት መልኩ እናስቀምጣቸዋለን ማለት ነው። ሌላው ምንድነው አዳራሽ እንግዲህ ስናስቀምጥ እዛው አዳራሽ ውስጥ ሊጸልዩ መጸለይ የሚፈልጉ ሰዎች ሊኖሩ ይችላሉ። ለምሳሌ ሌሊት ሊሆን ይችላል ወይም ደግሞ በየሰዓቱ ወይ 3 ሰዓት 6 ሰዓት ያለው መጸለይ የሚፈልግ ሰው ይችላል። ለምሳሌ ቤተክርስቲያን መሄድ የማይችል ሰው ካለ እዛው እንዲጸልይ በዚህ አይነት መልኩ የጸሎት ቦታ ለብቻው እዛው አዳራሽ ውስጥ አስቀምጠናል ማለት ነው። ስለዚህ ሁለት የጸበል ቦታ በላይ በኩል አንድ በታች በኩል አንድ እያደረግን ሁለት የጸበል ቦታ በጋራ መጸለይ ይፈልጉ በጋራ የሚጸልዩበት በግል መጸለይ ይፈልጉ የሚጸልዩበት የጸበል ቦታ ራሱን የቻለ አስቀምጠናል ማለት ነው። እዚህ ጋርም ራሱን የቻለ ቬንቲሌሽን ይኖራቸዋል። ከዛ ውጪ ሰዎች ለምሳሌ እዛው ሆነው በግሩፕ የመጡ ሰዎች ሊኖሩ ይችላሉ። ስለዚህ
ለምሳሌ ከነበሩበት አዳራሽ ውስጥ እያንዳንዱ መጥተው ለምሳሌ ማረፍ የሚፈልግ ሰው ሊኖር ይችላል ድራፍት የሚፈልግ ሰው ስለዚህ መረባበሽ እንዳይኖር በግሩፕ ሆነው የመጡ ሰዎች ደግሞ ሊወያዩበት የሚችል ሊያወሩበት የሚችል እዛው አዳራሽ ውስጥም ደግሞ ራሱን የቻለ ቦታ ለብቻቸው አስቀምጠንላቸዋል ማለት ነው ስለዚህ ማረፊያ ቦታዎቹ ለብቻ እንዳሉ ሆነው ተጨማሪ እንደዚህ አይነት ነገሮችንም አብረን ለማስቀመጥ ሞክረናል ስለዚህ አዳራሹ ከሱባኤ ቦታው ባጥር ይለያል ከዛ ውጪ ሱባኤ ቦታው በደንብ ግሪን አድርገን በዚህ አይነት መልኩ እንጥለዋለን ማለት ነው ከዛ ውጪ እነዚህን ሁሉ እንግዲህ አዳራሽ 10000 ሰው ሊይዝ የሚችል አዳራሽ ስናስቀምጥ አብረን የሽንት ቤቱና ሻወር ቤት አብረን ማስቀመጥ አለብን ስለዚህ ቅድም ባየነው ስታንዳርድ መሰረት 480 ያሁኑ ሽንት ቤቶች ከዛ ውጪ ወደ 200 የሚጠጉ ሻወር ቤቶች ለዚህ ፕሮቫይድ አድርገናል ማለት ነው ወደፊት ደግሞ ማለት የሰው መጠን ታይቶ የሽንት ቤቱን መጠን ታይቶ ማስፋፊያ ቦታ ስላለው ክፍት ቦታ ስለዚህ ወደዛኛው ደግሞ ተጨማሪ ሽንት ቤቶችን መስራት የምንችልበት ማለት ነው ስለዚህ በዚህ አይነት መልኩ 480 ሽንት ቤቶች ወደ 200 ሻወር ቤት ደግሞ አስቀምጠናል ማለት ነው እንግዲህ 10000 ሰው አንድ ላይ ይሄድ 10000 ሰው አንድ ላይ ካስቀመጥን በጣም ብዙ ከሽንት ቤት የሚወጡ ፍሳሾች ይኖራሉ ማለት ነው ሽንት ቤት የሁሉ ሽንት ቤት ካለ ስለዚህ እሱን ለምን ወደ እንደድል ተጠቅመን ወደ ባዮጋዝ አንቀይረውም የሚል ሐሳብ አምጥተን ስለዚህ የሽንት ቤት መስመሮችን ወደ አንድ ቦታ እንዲገቡ በማድረግ እዛ ደግሞ ፕሮሰስ በማድረግ ወደ ባዮጋዝ ስለዚህ ገዳሙን አኮሞዴት ሊያደርግ የሚችል ደግሞ የገዳሙን ፍላጎት ሊሸፍን የሚችል ከዛም አልፎ ደግሞ አካባቢው እዛ ገዳሙ አካባቢ ያሉትን ማህበረሰብን ሊሸፍን የሚችል የባዮጋዝ ምርት አብረን እናመርታለን ማለት ነው ስለዚህ ወደ ሴፕቲክ ታንክ ይላል ያለውን ሪሶርስ ለምን አንጠቀምም በሚል ማለት ነው ከዛ ውጪ ፕሮሰስ ተደርጎ የሚተርፈውን ደግሞ ቅድም እንዳነሳነው አንዱ ማኑፋክቸሪንግ ወይም ደግሞ ይሄ ማምረቻ አገልግሎቶች ይኖራሉ ስለዚህ ለምሳሌ ገዳሙ ዘይት ማምረቻዎች ስለሚኖሩት ማረስ ቢፈልግ ለምሳሌ ሰሊጥ ምርት ይኖራል አካባቢ ላይ ስለዚህ ሰሊጥ ማምረት ቢፈልግ ገዳሙ እዚህ ላይ የሚተርፉ ከባዮጋዝ የሚተርፈውን ደግሞ የፕሮሰስ የተደረገውን እሱን ደግሞ ለማዳበሪያነት ፕሮሰስ መደረግ ይችላል ስለዚህ እሱንም ለማዳበሪያነት ተጠቅሞ ገዳሙ ምርቱን ከፍ የሚያደርግበት ነገርም አብረን ፕሮቫይድ አድርገናል ማለት ነው ስለዚህ ይሄኛው የባዮጋዝ ማምለያ ጣቢያችን ነው ሌላው ምንድነው እዚሁ አዳራሽ አካባቢ ያስፈልጋል ብለን ያሰብነው ምንድነው ጸበል ከወሰዱ በኋላ ሲጠጡ ሰዎች በየቦታው ነው በየጫካው ሲያስመልሳቸው ማለት ስለዚህ እሱን ሰብሰብ ብለን አድርገን እንግዲህ አንዱ ጽዳት መጠበቅ ካልን ሰብሰብ አድርገን ጸበል መጠጫ ቦታ እንደውም ትልቁ ነገር ይሄ ነው ጸበል መጠጫ ቦታ ለምን ፕሮቫይድ አናደርግም በሚል ሁለት ጸበል መጠጫ ወንዱም ለብቻ ሴቶቹም ለብቻ ሆነው ሊጠጡበት የሚችል ሁለት ጸበል መጠጫ በቂ የሆነ ውሃ ያለው ለምሳሌ ቢያስመልስ አንድ ሰው እዛው ውሃ ስላለ ሊጸዳበት በቀላሉ ሊጸዳበት የሚችል ያ ደግሞ ወደ ሴፕቲክ ታንኩም ቅርብ ስለሆነ ከዛ ያለው ፍሳሽ ወደ ሴፕቲክ ታንክ በቀላሉ የሚገባበት ሁለት የጸበል መጠጫ ቦታዎች ከአዳራሾች በጣም ቅርብ በሆነ ሁኔታ እዛው ከአዳራሾቹ ቅርብ በሆነ ሁኔታ ለማስቀመጥ ሞክረናል ማለት ነው የክረምት ጊዜ ከባድ ነው ከአንድ ቦታ ወደ አንድ ቦታ ላይ የሆነ ሰዎች እንደዚህ ቢጠቀሙ አይነ ምድር ወይም ደግሞ ወደ ላይ ያስመለሳቸው በጎርፍ በውሃ በመናምን ሌላ ቦታ እና ከዚህ በፊት የተከሰተው ትልቁ ነገር ይሄ ነበር እና አንገብጋቢ ጉዳይ የዚህ ነገር ነው እሺ እንግዲህ አሁን እንዳነሳው ጥሩ ሐሳብ ነው እንደውም እነ ሶሎም ሲነሱ እንግዲህ በርሜል ጊዮርጊስ ከዚህ በኋላ ይዘጋም የሚል ሐሳብ ነው ስለዚህ እኛም ተጠንቀን የሰራነው ምንድነው ያንዳንዱ ፕሮጀክታችን ላይ ያንዳንዱ ፕሮግራም ላይ ንጽህናን በጣም መሰረታዊ ነገር እንደሆነ አስበን የሰራነው አዳራሽ ስንመጣ አዳራሽ ንጽህና መሰረታዊ ነገር ነው ሽንት ቤት ስንመጣ ሽንት ቤት ላይ ንጽህና መሰረታዊ ነገር ነው ጸበል መጠጫ ጋር ስንመጣ ንጽህና መሰረታዊ ነገር ነው ጸበል በኋላ ላይ ነው ጸበል መጠመቂያ ጋር ስንመጣ ጸበል መጠመቂያ ጋር ስንመጣ ንጽህና መሰረታዊ ነገር ነው የሚለውን ሐሳብ እኛም ከነሱ ወስደን ዲዛይን ላይ አብረን አስገብተናል ማለት ነው ስለዚህ ጥሩ ሐሳብ ስላነሳልኝ ነው ስለዚህ ጸበል መጠጫዎቹ ጋር ያንዳንዱ ሰው እዛ ይጠጣ የሚያስፈልስም ካለ እዛው በንጽህና ተጠብቆ በዛ አይነት መልኩ ይላል ማለት ነው ሌላ ምንድነው ቅድም ስናነሳ ወደ ከመግቢያ በር ወደ አዳራሽና ከመግቢያ በር ወደ ማኑፋክቸሪንግ ወደ ጸበል የሚሄድ ቦታ አለን ስለዚህ ከመግቢያ በር ወደ አዳራሽ ሲመጣ ይሄንን ማኔጅ ሊያደርግ የሚችል 10000 ሰው ባንዴ ከመጣ ማኔጅ ሊያደርግ የሚችል አንድ ኦፊስ ያስፈልጋል ወይም ደግሞ ቢሮ ያስፈልጋል ብለን አስበናል ስለዚህ ለዛም ይሁን ቢሮ ለምሳሌ ሰዎች ሲመጡ ስልክ ሊያስቀምጡበት የሚችል ደግሞ የሚጠፋ ንብረት ካለ የሚጠፋ ሊያስቀምጡበት የሚችል መመዝገብ ካለበት ኢንፎርሜሽን መስጠት ካለበት ሊሰጥበት የሚችል ራሱን የቻለ ቦታም ወይም ደግሞ ቢሮዎች እና አዳራሽ አብረን ፕሮቫይድ አድርገናል ማለት ነው ሌላው ምንድነው ገዳሙ ላይ አሁን ባለው ሁኔታ ከ30 እስከ 40 ይመስለኛል አገልጋዮች አሉ ወይም ደግሞ ካህናት አሉ ስለዚህ እነሱ የተለያየ ቦታ ሆነው አገልግሎቱ እንዳይቋረጥ አንድ ቦታ ሰብሰብ ብለው ያርፉበት የሚችሉ የካህናት ማረፊያ እስከ 30 ሰው ባንዴ ሊይዝ የሚችል ወደፊት ደግሞ ሲሰፋ ገዳሙ ማቅም ሲኖረው ከዛ በላይ ሰዎችን አኮሞዴት ሊያደርግ የሚችል ሊስፋፋ የሚችል የገዳሙ ካህናት ማረፊያ በዚህ አይነት መልኩ አስቀምጠናል ማለት ነው ደስ ይላል እነሱ ራሳቸው
ያንን የአየር ጸባይ ታግሰው ያን ሙቀት ታግሰው ከቃለ እግዚአብሔር ጋር አየሩ ያቃጥላል እንደገና ቃለ እግዚአብሔር ያቃጥላል ያንን ተቋቁሞ ነው እንግዲህ አገልግሎት የሚሰጡት አገልግሎቱን ለማቀላጠፍ አንድ አካባቢ ሰብሰብ ብለው ገዳሙን ቅድም እንዳነሳ ነው ለምሳሌ ባዮጋዝ ሲመረጥ እሱን ለመጠቀም እንዲመቻቸው ሌሎች ነገሮችን በዚህ አይነት ሌላው ዋንኛው ዞናችን ምንድነው የጸበል ቦታ እሱ ላይ ምንድነው እንግዲህ ቅድም እንዳነሳ ነው መሰረታዊ ነገሮች እዚህ ላይ የሚያነሳቸው ነገሮች አሉ አንደኛው ምንድነው የቤተክርስቲያን ስርዓትን የጠበቀ መሆን አለበት ሁለተኛ ምንድነው ንጽህና የተጠበቀ መሆን አለበት ቅድም የተነሱ ችግሮች አንደኛው ያው መነሻቸው የዚህም ሊሆን ስለሚችል ጸበል ቦታውን ለሁለት ከፍለናል አንደኛ ምንድነው ጸበል የምንጠመቅበት አሁን ያለው ቦታ በዚህ አይነት መልኩ አስቀምጠናል ሁለተኛው ምንድነው ጸበል መቅጃ ለብቻው ራሱን የቻለ ማለት ነው ስለዚህ ይሄን ጸበል መቅጃ ስናስቀምጥ ከንክኪ ነፃ መሆን አለበት የሚል ሐሳብ አንስተን እንዴት አድርገን ያለውን የጸበሉን ፍሎ ሳንለቅ ከንክኪ ነፃ መሆን አለበት የሚለውንም እኛም ጥናት በማድረግ ከወተር ባለሙያዎቻችን ጋር ከሃይድሮሊክ ባለሙያዎቻችን ጋር በዚህ አይነት መልኩ ለምሳሌ ከጸበሉ በአንድ ሲስተም ወስደን ወደ ሴፕቲክ ታንክ ለምሳሌ ምንድነው ሐሳባችን ቀን እንግዲህ በ40 ደቂቃ ስለሚመጣ ብዙ ጸበልተኛ ሊኖር ይችላል ስለዚህ ያንን ጸበል ለመቅጃ ባናውለው ስለዚህ ማታ ጸበል የማይቀዳበትን ሰዓት ግን ተጠቅመን ያለውን የሚወጣውን በሙሉ ሳይነካ መሬቱ ተቀብለን ወደ ሴፕቲክ ታንክ ጥራቱን ተጠብቀ ራሱን የቻለ ሴፕቲክ ታንክ እዛ ይጠራቀማል ከተጠራቀመ በኋላ ደግሞ እዚህ ጋር ለምሳሌ አሁን ያለው መጠመቂያ የመስቀል ቅርጽ እንዲዝ አድርገናል በዲዛይን ማለት ነው ለምንድነው ያደረግነው ያንዳንዱ ቦታ ላይ ከስር ምንድነው የሚባለው የወተር ፓምፖች ያንዳንዱ ቦታ ላይ የወተር ፓምፖች እንዲቀመጡ እነዚህ ላይ እነዚህ ወተር ፓምፖች ምንድናቸው ለምሳሌ እዚህ ጋር ሴፕቲክ ታንክ የተቀመጡትን ያለውን ስቶር የተደረገውን ጸበል ወደ ታንከሩ ይልኩልናል ከታንከሩ ደግሞ ሰው እየመጣ እንደፈለገ ጸበሉን ቀጥቶ ይሄዳል ማለት ነው ስለዚህ ከንክኪ ነፃ የሆነ ለምሳሌ አንድ ሰው መጥቶ ጸበል ሲጠመቅ ያለው ወደ ዮርዳኖስ ጸበል ይላል ስለዚህ ከዛ ውጪ ደግሞ ለሊት ያለው ደግሞ ስቶር ተደርጎ ለመጠጥ ይጠቀሙበታል ማለት ነው ስለዚህ በርሜል ጊዮርጊስ ላይ አንዱ ምንድነው ንጽህና ቅድም ስላልን ከንክኪ ነፃ የሆነ ጸበል በዚህ አይነት መልኩ በዚህ አይነት ሲስተም ዲቴል ሆነ የዚህ ሲስተም ሰርተናል በዲዛይን ደረጃ ስለዚህ በዚህ አይነት መልኩ ግንባታ ተገምቶ ማለት የመጠለያ ቦታውን በዚህ አይነት ቅርጽ ቢሆን ብለን እንደ ሳጀሽን አስቀምጠን በዚህ አይነት መልኩ የጸበል ቦታዎች ተስቀምጠናል ማለት ነው ያንዳንዱ ታንከር 10 ሺህ የሚይዝ ነው ስለዚህ ወደ 80 ሺህ ሊትር የሚሆን መያዝ ይችላል ስለዚህ 10 ሺህ ሰው ቢመጣ አንድ ሰው እንደው በአማካኝ 5 ሊትር ቢጠጣ እንደው እስከ 8 ሊትር ቢጠጣ 80 ሺህ በደንብ 10 ሺህ ሰው አኮሞዴት ያደርግ የሚችል የመጠጫ ቦታ ለብቻ አስቀምጠናል ማለት ነው ስለዚህ ጸበል ቦታውን በዚህ አይነት መልኩ ችግሩን መቅረፍ እንችላለን የሚለውንም አብረን አስቀምጠናል ማለት ነው ስለዚህ ይሄ ሴፕቲክ ሪዘርቪየር ነው ከዛ የሚመጣው ስቶር ይደረግበታል በዚህ አይነት መልኩ እዚህ ጋር ያንዳንዱ ከንክኪ ነፃ የሆነ ጸበል ይቀጣል ማለት ነው ከዛ ውጪ እንግዲህ ከበርሜል የሚወጣው ጸበል ደግሞ እሱም ሌላ ጸበል ነው የዮርዳኖስ ጸበል ነው እሱም ደግሞ ከዛ እንደወጣ እንግዲህ ጥራቱን በጠበቀ ወይም ደግሞ ስርዓቱን በጠበቀ መልኩ ከዛ እንደወጣ ወደ ዮርዳኖስ ወንዝ የሚሄድበት ሲስተም ደግሞ ሌላ መጸበያ ደግሞ እንደ ቦታው ላይ እንደ ተጨማሪ መጸበያ ራሱን ችሎ ለምሳሌ አሁን አንድ ሲንግል ነው አሁን ግን ያየሁት ደግሞ ይሄ ደግሞ ለምሳሌ እዚህ ጋር ለዲዛይን ነው 3 4 5 6 7 8 9 እስከ 10 ድረስ ግን አስፈላጊ ከሆነ ሰው በሚበዛ ቁጥር እስከ በወንዶች 20 በሴቶች 20 ድረስ ማድረግ የምንችልበት ከዛ ውጪ ለሴቶች ለብቻ ለወንዶች ለብቻ አድርገን በዚህ አይነት መልኩ ፓርቲሽን ተሰርቶ በዚህ አይነት መልኩ ሊቀመጥ ይችላል ማለት ነው ከዛ ውጪ ይሄ ራሱን የቻለ የጸበል ቦታ ስለሆነ ራሱን የቻለ ሼድ ኖሮት ለምሳሌ ሰው ሲመጣ የማይታይበት በነፃነት የሚጠመቅበት ቦታ አድርገናል ማለት ነው ይሄም ለአካል ጉዳተኞች ብቻ እንዲሆን ራምፖች ይኖሩታል ማለት ነው ይሄኛው ከደረጃው በተጨማሪ ስለዚህ ከዛ የሚወጣው ጸበል ከዛ አልፎ ወደ ስር ዝቅ አድርገነው እኛ በዲዛይን በዚህ አይነት መልኩ ተጨማሪ ጸበል ቦታዎችን እናስቀምጣለን ማለት ነው ከዛ ውጪ ቅድም ስለ ሮድ ኔትወርክ ስናወራ የትኛው ፓዝ በየትኛው በኩል መሆን ያለበት የሚለውንም አብረን ስላጠናንና መሰራት ስለነበረበት ለምሳሌ ጸበል መቅዳት የሚፈልግ ሰው ካለ ወደዚህ ጸበል መጠመቂያው ላይ ያመጣ ይችላል ስለዚህ በዛ ዞሮ ወደ ጸበል መቅጃው ራሱን ችሎ ሊሄድ ይችላል ማለት ነው ጸበል የሚጠመቅ ደግሞ በመሃል ይመጣል ከዚህ ደግሞ ከጸበልተኛው በኋላ ደግሞ ወደ ዮርዳኖስ ወንዝ መሄድ የሚፈልግ ወይም ጸበል መሄድ የሚፈልግ ሰው ራሱን ችሎ ወንዶች ለብቻ ሴቶች ለብቻ ያደርገን በዚህ አይነት መልኩ የጸበል ፓዙንም አብረን ለማስቀመጥ ሞክረናል ከዛ ውጪ ምናልባት አንዳንድ ችግሮች ያየነው ምንድነው ለምሳሌ እዛ ውስጥ የሚደክሙ ሰዎች አሉ ጸበል ከተጠመቁ በኋላ ስለዚህ እነሱ ቦታው ላይ እዛ አካባቢ ሆነው ሰው በብዛት ሲኖር ቦታም እንዳይዙ አለፍ ብለን ማረፊያ ቦታዎች እዛው አካባቢ ጸበል ቦታዎች አስቀምጠናል ማለት ነው ስለዚህ ሰው በጣም ቢዘክምና ማረፍ ቢፈልግ እዛ አካባቢ ማረፊያ ቦታዎች 1-3 ቦታ አስቀምጠናል ማለት ነው ሌላ አብዛኛው ፓርት ምንድነው የግንባታ ስራ ሲሰራ ሌላው አብሮ የሚሰራው ምንድነው የላንድስኬፒንግ ስራ ወይም ደግሞ ይሄ ግሪን ማድረግ ማለት ነው
ቅድም ያነሳነው ምንድነው ቦታውን ምቹ ማድረግ ካለ እንግዲህ ሙቀቱንም ለመቀነስ ኢንቫይሮንመንቱም ደግሞ ለሰዎች ምቹ እንዲሆን የግሪነሪ ስራ ወይም ደግሞ የላንድስኬፒንግ ስራ መሰራት አለበት። ስለዚህ ከሱ ጋር ተያይዞ ወደ 40 እስከ 50% የሚሆነው በግሪነሪ እንዲሸፈን አቀዳና ማለት ነው። ሌላው ምንድነው እስከ 70 ሰው ሊይዝ የሚችል ፓርኪንግ አብረን አስቀምጠናል ከዲዛይኑ ጋር ማለት ነው። በዚህ አይነት መልኩ 70 መኪና ይቅርታ እስከ 70 መኪና ሊይዝ የሚችል የመኪና መናኸሪያ አስቀምጠናል። ከዛ ውጪ ከመናኸሪያ እንደመጡ ማረፍ ቢፈልጉ ወይም ደግሞ ካፌ ቢፈልጉ ለገዳሙ ካፌ፣ ከዛ ውጪ ሱሰኞች በስፋት ሊሰሩበት ያሰቡ እነሱንም ሱሰኞች ላይ ስራ ስላለ ሱሰኞች ላይ ከሱ ጋር ተያይዞ መገገሚያ ጣቢያዎችም አብረን እዛ አካባቢ አስቀምጠናል ማለት ነው። ለነሱ ምቹ የሆነ ማማከሪያ ቦታ ያለው ለምሳሌ አንድ ሱሰኛ ቦታው ደርሶ አልጠመቅም ቢል የግድ ውስጥ መግባት ሊጠበቅበት ይችላል። ሳይካትሪስቶች የሳይኮሎጂ ባለሙያዎች ኖረው እዛው ያማከሩት እዛው እንዲረጋጋ የሚያደርጉበት ቀስ ብሎ ደግሞ ወደ ገዳሙ የሚገባበት መንገድ የሚመቻችበት የሱሰኞች ማገገሚያ ጣቢያ በዚህ አይነት መልኩ ማረጋጋያ እንትን የሚወስድበትም ከዛ ውጪ እንግዲህ የገዳሙ ካፌ ይመስላል። ከዛ ውጪ ምንድነው እንደመጡ ብዙ የእግር ማጠብ ስርዓት አለ ወደ ገዳሙ ሲገባ። ስለዚህ የሚታጠብበት ቦታ በዚህ አይነት መልኩ ሼዶች አድርገን እንዲያርፉም እንዲታጠቡ በዚህ አይነት መልኩ አስቀምጠናል ማለት ነው። ውሃውም ተመልሶ ወደ ድሬኔጅ ሲስተማችን እንዲገባ ማለት ነው። በዚህ አይነት መልኩ ይሄ እንዳየነው የገዳሙ ሱቆች ናቸው። በዚህ አይነት መልኩ ይቀመጣሉ የገዳሙ ሱቆች መግቢያና መውጫ ላይ ማለት ነው። ሌላው ምንድነው ካፌው እንግዲህ 10,000 ሰው ካለ የቅድሙ አንዱ ካፌ ላይበቃ ይችላል። ስለዚህ ግቢ ውስጥም ለጸበልተኞች የሚሆን ተጨማሪ ካፌ አብረን አስቀምጠናል ማለት ነው። ስለዚህ ይሄንን ሰው አኮሞዴት ያደርግ የሚችል ካፌዎች ይኖሩናል። ሁለተኛ ምግብ ቤት ማለት ነው። ሌላ ምንድነው የማምረቻ ዞናችን ደግሞ አንዱ ዞን ነው። ስለዚህ በላይኛው በኩል ክፍት ቦታ ስላለ እነሱ ጋር የንዋየ ቅድሳት ማምረቻ ለምሳሌ ጧፍ ማምረቻ ሊሆን ይችላል፣ ሻማ ማምረቻ፣ የሽመና ማምረቻ አካባቢ ላይ ማር ምርትም ስላለ ማር ለምርቱበትና ፕሮሰስ አድርገው አሽገው ወደ ገበያ የሚያቀርቡበት። ሌላ ግን ዋነኛው ምንድነው አካባቢ ላይ ቅመማ ተክል በስፋት ይመረታል። ስለዚህ ገዳሙ ያንን እንደ ዕድል ተጠቅሞ ዘይት ሊያመርትበት የሚችል ፋብሪካ ራሱን ገዳሙ የሚችልበት ወደፊትም ደግሞ ሌላውን የሚጠቅምበት የሚችል ትልቅ ፕሮጀክት አብረን ደግሞ እሱንም አስቀምጠናል ማለት ነው። ስለዚህ ዘይት ፋብሪካም አብረን ይኖረናል ማለት ነው። ስለዚህ ማምረቻዎችን አንድ አካባቢ በማድረግ እነሱም ለገዳሙ እንደ ገቢ ማስገኛ እንዲሆኑ በዚህ አይነት መልኩ ዲዛይን አድርገናል ማለት ነው። በሞላ ጎደል እንግዲህ አጠቃላይ ዲዛይኑ ይሄን ይመስላል። በተቻለ አቅም እንግዲህ ስታንዳርዶችን እንዲያሟላ የቤተክርስቲያን ስርዓት እንዲጠብቅ እያንዳንዱ ለምሳሌ ዲዛይን ስናደርግ ለምሳሌ ከጸበል ቦታው ብንነሳ ቢያንስ የመስቀል ቅርጽ እንዲይዝ እያንዳንዱ የቤተክርስቲያን አካላት ደግሞ ያዳራሹም ከቤተክርስቲያን ምሳሌ ጋር አብሮ የሚሄዱ ለምሳሌ ኮሎኖች ስናስቀምጥ የኮሎኖች ብዛት 36 አድርገናል። እነሱ የቅዱሳን አምሳያ እንዲሆኑ የመስኮት ብዛት ስናስቀምጥ እንደዚሁ ያዳራሽም የሌሎችንም እነሱ አይነት ስርዓቶች ይጠበቁ እንዲሆኑ በተቻለ አቅም ለማድረግ ሞክረናል። እንደ ስታንዳርድም ደግሞ ኢንተርናሽናል ስታንዳርድም ደግሞ መሟላት ያለባቸው ነገሮች እንዲሟላ ለማድረግ ሞክረናል። አጠቃላይ ዲዛይኑ ይሄን ይመስላል እንግዲህ ከዲዛይን አኳያ ያለው በጣም ደስ ይላል። በድጋሚ እጅግ በጣም ደስ የሚል ነገር ይሄ ማንንም የሚያስደስት በልባችን ያለ ቢሆን ብለን የምንመኘው በተለይ ደግሞ ደርሰን የመጣን ሰዎች እናንተም ደግሞ እዛ ቦታ ላይ መገኘት ምኞታችሁ የሆኑ ሰዎች መቼም ሳትሰሙ አትቀሩም። ፈውሱን ብቻ ታምሩን ብቻም ሳይሆን ያለውን ጉድለት ይሄ ቢሆን የሚለውን ነገር ሳትሰሙ አትቀሩምና እጅግ በጣም ያስደስታል። የሚያስደስት ነገር ነው ዛሬ የሰማነው። ከዚህ በላይ የሚያስደስት ነገር የለም። በጣም ደስ ይበላችሁ የሰማዕቱ የቅዱስ ጊዮርጊስ ልጆች። ደግሞ የታሰበው ደግሞ እውን ሆኖ ከሐሳብ ወደ አካላዊ ግዙፍ ሆኖ ደግሞ ይሄ የታሰበው እንዲህ ከስሪዲ ወደ እይታ ወደ መዳሰስ ሆኖ ደግሞ ለማየት ያብቃን እላለሁ። እንኳን ደስ ያለ ሶል እኔ በጣም ተረስቻለሁ። የሆነ ነው የመሰለኝ ቦታውን ስስለውና እዚህ ጋር ሶል ያስቀመጠውን ሳይው በቃ ምንም እንዲህ እንኳን ሆኖ አሁን እንዲህ ባለው እንኳን ሆኖ ያንን ሁሉ መንገድ ሄደህ ያንን ሁሉ ድካም ደግሞ ያንን ሁሉ ዳገት ቁልቁለት አዋራ ሙቀት ሄደህ ከደረስክ በኋላ ደስ ይላል። አሁን እንኳን ማለት ነው እንኳን በእንደዚህ ሆኖ ደግሞ በእንደዚህ አይነት ደግሞ ዘመኑን በዋጀና እጅግ ደስ በሚል ገነትን በመድር እንደነዛኞቹ ሳይሆን ምን ተሰማሶል? እጅግ በጣም ደስ ይላል። እግዚአብሔር ይመስገን። እንግዲህ እዚህ ደረጃ ያስደረሰን ሰማዕቱ ቅዱስ ጊዮርጊስ ነው። ከ3 አመት በኋላ ኦልሞስት 3 አመት ነው።
ከዛ በኋላ ነው እንግዲህ ይሄ ጥናት 3 ዓመት ነው 3 ዓመት ፈጅቷል። ለቻላከ ምንድነው ሁሌ እንግዲህ ዲዛይን ሲሰራ ማሟላት ያለባቸውን እያንዳንዱ ነገሮች ለማሟላት ሞክረናል። ቅድም እንዳነሳውልህ አሁን የተለመዱ ነገሮች አሉ። እንዳልከው ስሪዲ ብቻ ተሰርቶ ወደ ተግባር ሲገባ የተሰራውና የታሰበውና መሬት ላይ ያለው የተለያየ ይሆናል። እኔም ጥያቄዎች ስለሚደርሱኝ ብዙ ጊዜ ማለት ነው የምሰሩት ስሪዲ እና እንትን አይመሳሰልምና በተቻለቀም እነሱንም መጀመሪያ ጀምሮ ጥናት ያጠኑ ነበር። እኛም ከጀመረን በኋላ ከነሱ ጋር ያለፉት 3 ዓመታት ጥሩ ጥናት አድርገን ጥሩ ዲዛይን ለማምጣት ሞክረናል። እንደው እሺ እንደው ሲያልቅ እንደዚህ ይሆናል ግን መሆን ይችላል እንዳልከው ነውና ምን አዘጋጅተናል መሰለህ አብረን ዶክመንቴሽን ላይ ዲዛይኑን ምን መምሰል አለበት ብለን አስቀምጠናል። ከዛ ውጪ ስታንዳርድ አለን እኛ ዲዛይን ስናደርግ ለምሳሌ ማቴሪያል ስታንዳርዶች አሉ በዚህ ነው መሰራት ያለበት ብለን ከዛ ውጪ አንጠቀምም እዚህ ዲዛይን ላይ ሌላም ሰው መጥቶ ለምሳሌ ማገዝ ቢፈልግ በዛ እኛ ባስቀመጥነው ስታንዳርድ ነው የሚሰራው። ስለዚህ ለምሳሌ አንድ ሰው መጥቶ አዳራሹን ልስራ ቢል ከነሱ ጋር ተባብሮ ሊሰራ የሚችለው በተቀመጠለት ዲዛይንና በተቀመጠለት ስታንዳርድ ብቻ። ስለዚህ ይሄን ሰፋለት ልክ ነው ከዛ አንፃር ጥሩ ስራ ነው የተሰራው። ያለፉት 3 ዓመታት ጥሩ ጥናት ነው የተጠናው። ችግሮችን በጥልቀት የታዩት ያንን ችግር ሊፈታ የሚችል ዲዛይን አብሮ ተቀምጧል ማለት ነው። ይሄንን 3 ዓመት ከወሰደብን ይሄን ለመስራት ወደ ዋናው ስንሄድ ስንት ዓመት ሊወስድብን ነው የሚሉት ነገሮችና ምን አይነት ሜካኒዝም ወይም ደግሞ ለስራው የታሰቡ ነገሮች ምንድናቸው ይሄንን እውን ለማድረግ? መልካም ሉሌ እግዚአብሔር እንግዲህ እሱ አስጀምሮናል። ሰማዕቱ ቅዱስ ጊዮርጊስ ያገዘን በጣም በሄርንበት ሂደት ውስጥ ይሄንን ስራ ለመስራት በርሜል ቅዱስ ጊዮርጊስ ደርሶ የመጡም በርሜል ቅዱስ ጊዮርጊስ ሳይሄዱም ታምር የተደረገላቸው የሰማዕቱ ወዳጆችና የሰማዕቱ ልጆች አሉ በመላው ዓለም የሚገኙ። ይሄ ፕሮጀክት ያንን ሁሉ ህዝብ ያሳተፈ ያንን ሁሉ ህዝብ ያማከለ ፕሮጀክት ነው የምንሰራው። ያ ማለት ምንድነው እያንዳንዱ ህዝብ የዚህ ፕሮጀክት ባለቤትና ኃላፊ ነው። ስለዚህ እዚህ የቅዱስ ጊዮርጊስ ቤት ላይ ማንም ሰው ተሳትፎ ያደርጋል። በመላው ዓለም የሚገኝ በአገር ውስጥም ከሀገር ውጭም የሚገኙ ኢትዮጵያውያን ኤርትራውያን የዚህ ዓላማ ደጋፊ ናቸው። በተቻለን አቅም 3 ዓመት የፈጀው ትልቁ ነገር ጥናቱ ነው። ምክንያቱም ማየት አለብን ዲቴል በርሜል ቅዱስ ጊዮርጊስ ላይ እኔ ለረጅም ጊዜ ቦታው ላይ ተቀምጫለሁ። ምን ይፈልጋል ምን አይነት ፕሮብሌሞች አሉት አሁን ደግሞ ህብረተሰብን በማጓጓዝ ስራ ውስጥ ደግሞ ያለው በዲቴል በጣም ከብዙ ሰዎች ይህንን ሐሳብ ተቀብለን ነው ተግባራዊ የምናደርገው። ስለዚህ በተቻለን አቅም እያንዳንዱ ሰው ተሳታፊ ለማድረግና ሁሉም ሰው እዚህ የቅዱስ ጊዮርጊስ ቤት ላይ አሻራውን አሳርፎ በአጭር ጊዜ ውስጥ በጣም ቢበዛ በ2 እና በ3 ዓመት ውስጥ እናጠናቀቃለን የሚል እቅድ አለን እንደ ቅዱስ ጊዮርጊስ ፍቃድ ማለት ነው። ምክንያቱም እንግዲህ በየፊታችን ለሚያዚያ 2 ሚያዚያ 3 ለነዚህ ተከታታይ ቀናቶች በታላላቅ የቤተክርስቲያናችን ሚዲያ ቋንቋይነሽ ሚዲያን ጨምሮ በርካታ ሚዲያዎች በተሳተፉበት ታላቅ የገቢ ማሰባሰቢያ መርሃ ግብር አዘጋጅተናል። ይሄ ፕሮጀክት ከ450 ሚሊዮን እስከ 500 ሚሊዮን ድረስ ይፈጃል። አጠቃላይ ስታንዳርዱን የጠበቀ ስራ ለመስራት ይሄ በጣም ብዙ ገንዘብ ሊመስል ይችላል። ግን ይሄ የምናየውና ገንዘቡን ሊገናኝም አይችልም ሳስበው። አንደኛ የቦታው ርቀት እንደ ማቴሪያሉን እንኳን እዛ ለማድረስ የሚወስደው የገንዘብ የሰው ኃይልና የገንዘብ መጠን ከባድ ነው። ግን ይሁንሽ እኛ ያሰብነው ምንድነው ሉሌ በተቻለን አቅም ለምሳሌ መቅደም ያለባቸውን ነገሮች እያስቀደምን ለመስራት ነው ያሰብነው። ይሄ ነገር እንግዲህ በተለይ አገር ውስጥ የሚገኝ 100 ብርም 500 ብርም 1000 ብርም 20 ብርም 30 ብርም ቢያወጣ ጋን በጠጠር ይደገፋል ነው። በውጭ ያለው 4000 እና 5000 ዲያስፖራ $1000 ወይም $500 ያለውን ያቅም ቢፈቅድና ቢያወጣ ይሄ ፕሮጀክት እውን ይሆናል። ይሄ በጣም ቀላል ነገርም ስለሆነ ማለት ነው። የቅዱስ ጊዮርጊስ ወዳጆች የሰማዕቱ ቅዱስ ጊዮርጊስ ታምር የተደረገላቸው ከብዙ ህመማቸው እኔ እዚህ ጋር ወደ ስልኬ የመጣሁት እንኳን አይደለም ቦታው ላይ ደርሰው አይተው አሁን ይሄ ነገር ደግሞ ሊሆን ነው ተብሎ እነሱ ያዩት ቀርቶ ያላዩትን እዚህ ጋር ስልኬ ላይ ያያስኩትን አንድ እንደው የተወሰነ እንትን ለማሳየት ነው። የሚገርም ሰው እዚህ ጋር የመጣሁበት ቦታው ላይ የሄዱ ብቻ አይደሉም። እዛ ባሉበት ሆነው ከሚያዩት ታምር ከሚያዩት ምስክር ከሚሰሙት ምስክርነት ለመምጣት በብዙ ነገር ያልቻሉ ግን ቦታው ላይ ብደርስ እንኳን ደርሼ እዚህ ሆኜ
እንደሚደርስልኝ ያውቃለሁ አምናለሁ ብለው ደግሞ ዘረገላቸውም አሉ። ቅዱስ ጊዮርጊስ የበርሜሉ ቅዱስ ጊዮርጊስ ብላ አንዲት እናት ጸበሉን የራሱ እዛው ያለውን ውሃ የበርሜሉ ቅዱስ ጊዮርጊስ አንተ ሁንልኝ ብለው እንትን ገንዳው ላይ አድርገው ተጸብለው ድነው ምስክርነት የሰጡ እናት አሉ። እና ያልሄዱ ናቸው እነዚህ አሁን ምን አግርህ ያልሄዱ ሰዎች ለኔ ብሩን እየላኩ በርሜል ጊዮርጊስ አስገባልኝ ያሉት ሰዎች ናቸው። 23540 35840 30810 እንደገና ከጀርመን እማሆይ ብዬ ጽፌበታለሁ 112440 ጀርመን የሚኖር እማሆይ ናቸው። አልሄዱም በርሜል ጊዮርጊስ አልሄዱም። አሁንም ደግሞ ማለት ነው 63000 ብር ካናዳ አስናቀች ይባላሉ 73000 ብር አሜሪካ መንበረት ይባላለች 36000 ብር አሁንም እንደገና ወይዘሮ አስናቀች ካናዳ 10000 ብር 5700 አልጻፍኩትም ማን እንደሆነ ያልመዘገብኩት ማን እንደሆነ ያላወቅኩት 300,000 ብር ሐረግ 500,000 ብር ነው የላከችው። በአንድ ጊዜ ስለማይላክ 500,000 ብር ሐረግ ትባላለች አሜሪካ የምትኖር 300,000 ብርና 200,000 ብር አድርጌ የላኩት ይሄው አልመጣችም። በርሜል ጊዮርጊስ አልሄደችም እቺ እህት ወይም እቺ እናት 90,000 ብር አልማዝ ከአሜሪካ 36,000 ብር ይሄ ምልህ ይሄ ሳይሄዱ ለቅዱስ ጊዮርጊስ ስለታቸውን ያቀርቡ አንድ ቀን መሄድ አይቀርም ብለው አስቀድሜ በላቤ የሰራሁት የወጣሁት የወረድኩት ይድረስልኝ ብለው የላኩ ናቸው። ስለዚህ ከዛ በኋላ ይሄ አመት ያለፈው ነው 2 አመት ያለፈው ነው ምናገር ከዛ በኋላ በጣም ብዙ እናቶችና እህቶች መጣው ቦታው ላይ ደርሰው ይሄዳሉ። ስለዚህ በጉጉት ይጠብቁታል ማለት ነው። በጣም ይሄን ብቻ አይደለም ሉሌ ቅዱስ ጊዮርጊስ እንዳልከው በጣም ብዙ ወዳጆች አሉት። በተለይ ይሄ ነገር ሆኖ ማየት የሚፈልጉ ማለት ነው። ይሄ ከዚህ በኋላ እኛ እንደ እግዚአብሔር ፍቃድ የረጅም ጊዜ እቅድ ነው። ይሄ እቅዳችን አገረ ስብከቱ አምኖ ፈርሞ ነው የሰጠን ሊቀ ጳጳሱ ብፁዕ አባታችን አቡነ ሰላማ እንዲሁም የአገረ ስብከቱ ስራ አስኪያጅ ቆሞስ አባ ኃይለ ማርያም ያሳይ እሳቸውና ሌሎች አመራሮች በተገኙበት ነው ሙሉ በሙሉ እነዚህ ትልልቅ የቤተክርስቲያኑ ፕሮጀክቶች እንዲሰሩ ጥናት አቅርበናል። ባቀረብነው ጥናቱ ራሱ ቀርቦ ከ7 ወር ከ8 ወር በላይ ተገምግሟል። ያቀረብነው ጥናት ራሱ ማለት ነው ምን ያህል ውጤታማ ያደርጋል ተአማኒነቱ። ሁለተኛ ነገር እኔ ብዙ ጊዜ ሉሌ ባንተ ሚዲያ በሌላ ሚዲያ ሶጣ በርሜል ጊዮርጊስ በራሴ ሚዲያ ሶጣ በርሜል ቅዱስ ጊዮርጊስ ብዙ ሰዎች ይጠይቁን ነበርኛል። በተለይ እኔን በግል ምንድነው ተሳትፎ ማታረጉት ምንድነው ስራ ማትሰሩት ምንድነው ቦታው ላይ እኛ ከብዶኛ አይደለም እኔ ይሄንን ማድረጉ ማለት ነው። በዚህ አጋጣሚ በመላው ዓለም የሚገኝ ህዝበ ክርስቲያን እንዲያውቅልን የምንፈልገው ነገር ማለት ነው የቦታውን ፕሮብሌም በደንብ ጠንቅቀን እናውቃለን። ካለው ልምድ አንፃር እዛ ቦታ ላይ ምን ያስፈልጋል የሆኑ ስራዎችን እንዳንሰራ ምን አይነት እግዶች አሉ ትልቅ የሆነ የቦታ ፕሮብሌም አለ ጥናት የሚፈልግ ወደ ኋላ መልሶ አንዴ ማያበልብ ነው ሰርተን ለህብረተሰቡ ማሳየት ያለብንን ነገር እንዲህ ተግባራዊ በሆነ መንገድ ብዙ አባቶች ጸሎት አድርገውበታል። ብዙ ገዳማውያን በዚህ ፕሮጀክት ላይ ትልቅ የሆነ ኃላፊነት በጸሎት ይዘው 3 አመት ሙሉ ማለት ይቻላል እና እነሱን ወደፊት እንገልጻለን። ማን እዚህ ፕሮጀክት ላይ ከአገልግሎቱም እንደዚህ ከአርኪቴክት ዲዛይኑን ባሻገር ነው የምነግርልህ እና እኔ በግል የሰራሁት ስራ አይደለም እና ቅዱስ ጊዮርጊስ ላይ እንደዚህ አይነት ታንጀብል የሆነ ስራ ለመስራት ዝም ብለን ከመሬት ተነስተን አይደለም ብዙ ስቴፖችን መሄድ ይኖርብናል ብለን ስላሰብን ነው እስከዛሬ ድረስ ዝም ያልነው። ከምንም ነገር በላይ ከዚህ ሁሉ ፕሮጀክት በላይ አንድ ተሰርቶ ማየት የምፈልገው ፕሮጀክት አለ። በተለይ ይሄ ሪሃብ ሴንተሩ ይሄ ማገገሚያ ክፍል የሱሰኛ ማገገሚያ ክፍል እና እንደ ፕሮጀክትም ይዘነዋል። ይሄንን ነገር በደንብ ሰፋ አድርገን ለመስራት መንፈሳዊ ይዘትን የጠበቀ ራሱን የቻለ የበገና ትምህርት ቤት ያለው ራሱን የቻለ እነዚህ መንፈሳዊ የሆኑ የዝማሬ መሳሪያዎች እነዚህን ያማከለ በደንብ
እዛ ያሉ ሰዎች ሌላ በተለምዶ ከምናቀው በኪኒን በመርፌ በእንደዚህ በአንዳንድ ምክንያቶች እንዲያገግሙ የሚደረጉ ሱሰኞች አሉ ሱስ ህይወት ውስጥ ያሉ እና እነዚህ ሰዎች ግን ወደ መንፈሳዊ ህይወት እንዲቀየሩ አድርገን ራሳቸውን የቻሉ መምህራኖች ተመድቦላቸው በደንብ በዓለማዊም በሳይኮሎጂ ትምህርት የሰለጠኑ በመንፈሳዊም ደግሞ ጥሩ የሚባል የትምህርት ደረጃ ያላቸውን አባቶችን ይዘን ነው ይሄንን ሪሃብ ሴንተር የምንሰራው እነዚህ ሰዎች ከማስተማርን ባሻገር እየወሰድን ጸበል እንዲጠመቁ ያደረግን ራሳቸውን ችለው ከቤተሰብ ጋር የሚቀላቀሉበት መንገድ ነው የምንፈጥረው የብዙ ሰዎች ፕሮብሌም በተለይ ምን ያሳዝነኛል መሰለህ በውጭው ዓለም ክፍል የሚገኙ ቤተሰቦች በተለይ በአሁን ሰዓት ልጆቻቸውን መቆጣጠር የሚችሉበት ደረጃ ላይ አይደለም ያሉት ከቁጥጥራቸው ውጪ ናቸው ልጆቻቸው እና ይቸገራሉ በጣም ብዙ ሰው ወይ ሱሰኛ ልጅ ይሆንበታል ትምህርት ቤት ላይ ያለው ነፃነት ያለው ይሄ ካልቸሩ ምዕራባውያን የሚያስለምዱን ካልቸሮች እነዚህ ነገሮች እንደገና ህጋዊ ይሆናሉ እነዚህ በተለይ ድራጎች ሌጋል የሚሆኑባቸው ዓለሞች አሉ አሁን በስነ ስርዓት በቃ በሌጋል በህጋዊ መንገድ ድራግ መጠቀም የሚችሉ ሰዎች ወጣቶች በየትምህርት ቤቱ የምናያቸው ነገሮችና እኚህ ነገሮች በተለይ ኢትዮጵያውያን ኤርትራውያን ኦርቶዶክሳውያን የሆኑ ልጆቻቸው እንዲሆኑላቸው የሚፈልጉት አይነት አስተዳደግ አለና ይሁን ሰዓት ከጃቸው ያመልጣሉ ከዛ በኋላ እነዛ ልጆች ለመመለስ ብዙ ዘመን ይቸገራሉ እኔ በርሚል መተው በጣም ብዙ ሰዎችን አስረን ብዙ ልጆችን ታስረው እንዲጠመቁ እንደገና ይቅርታ ጠይቀው ቤተሰቦቻቸውን የተመለሳሉ አልፈው ሂደው ከሰው ውጪ ሂደው ከሰው ቤተሰቦቻቸውን ያሳሰሩ ሰዎች ልጆችም አቀር ልጆች ሆነው ማለት ነው እንዲያደረጉን እዚህ ሌላ ዓለም ላይ ወስደው እንዲያደረጉን ብለው ለሚኖርበት መንግስት ከሰው ቤተሰቦቻቸውን እንትን ያሉ ልጆችም አቃለውና ያ ነገር በጣም በተደጋጋሚ ያመኝ ነበር እኔ በራሴ እኔም የነበርኩበት ህይወት ስለነበረና እነዚህ ሁሉ ነገሮች ሪሃብ ሴንተሩን ከዛ ባሻገር በሰንሰለት ታስረው የሚሄዱ እነዚህ ሰዎች ሲድኑ አይተናል እኔ ባለኝ 3 አመት ልምድ ውስጥ መኪና የሚሰብሩ ሊያጅ ለገናጅ የሚያስቸግሩ እብድ ብለን የምንጠራቸው ማንቀርባቸው ሀቅ ትፍ ብሎ ቤተሰብ የተፋቸው ሰዎች በርሜል ቅዱስ ጊዮርጊስ መጥተው ትሪት አድርገናቸው ሰማይቱ ቅዱስ ጊዮርጊስ ላይ ተአምር ተደርጎላቸው ከቤተሰቦቻቸው የተቀላቀሉ አሁን ልጅን የኛ አገልጋይ የሆኑ ልጆች አሉ እኛ ጋር ተርቢኖስ ማህበር አባል ሆነው ቦታው ላይ ያገለግሉ አሁን ሌሎች ሰዎችን እንዲያነ ታማሚ ሰዎችን ትሪት ያደረጉ ያሉ ሰዎች አሉና እነዚህ ነገሮች በዋናነት ተሳክተው ማየት የምን ጊዜም ህልሜ ነው እንግዲህ በህልም ደረጃ ማለት ነው ከዛ ውጪ በተለያየ ህመም ውስጥ የሚገኙ ህዝበ ክርስቲያን በገጠሩም ክፍል የሚገኙ ሰዎች በከተማውም በዓለምም የሚገኙ ሰዎች መጥተው እዚህ ቦታ ላይ እንዲድኑ የቅዱስ ጊዮርጊስ ፍቃዱ ስለሆነም ጭምር ነው ይሄ ነገር እንደዚህ ወጣው እንግዲህ ይዘነዋል እንደነገርኩ በጣም ረጅም አመት ይዘነው ስናብላላው ስናሸው ወደ ህዝብ ከማውጣታችን በፊት አንደኛ እንዴት መሰራት አለበት ይሄ ነገር አውርተነው ተግባራዊ ማያን ከሆነ ገንዘብ ሰብስበን ተግባራዊ ማናደርገው ከሆነ ለኛም ፈተና ነው እንደገና ህዝቡን በቅዱስ ጊዮርጊስ ደጅ ላይ ያለውን እምነት ይቀንሳል አልፎ ተርፎ ተጠያቂም እንሆናለን በቅዱስ ጊዮርጊስም ዘንድ ተጠያቂ እንሆናለን በህብረተሰቡ ዘንድ ተጠያቂ እንሆናለን ምክንያቱም በሚሰሩ በየቤተክርስቲያን ያሉ የሚሰሩ ስራዎች ምን ሰማቸው ነገሮችም ስላሉ ማለት ነው ከዚህ ነገር የጸዳ ስራ ነው የምንሰራው እኛ አይደለም ይሄንን ነገር በበላይነት የምንቆጣጣረው እኔ በኃላፊነት ምናልባት ይሄንን ነገር የማቅረብና ተግባራዊ እንዲሆን የማድረግ ስራ ኃላፊነት ሊኖርብኝ ይችላል ከዛ ውጪ ግን ነገረ ስብከቱ ታች ያለው ወረዳ ቤተ ክህነት ሰበካ ጉባኤው እነዚህ በበላይነት ይቆጣጣሩታል እያንዳንዱ ገቢዎቹን ይከታተላሉ ሁሉም ነገር በእነሱ የበላይነት ነው ነገሮችን የሚከናወነው ማለት ነው ስለዚህ ሚያዝያ 2 እና 3 እንደ እግዚአብሔር ፍቃድ ሁሉም በመላው ዓለም የሚገኝ ህዝበ ክርስቲያን ከተቻለ ሚያዝያ 4ን ብንጨምር እንችላለን ያሰብነው እቅድ ካልተሳካልን ጎፈንድሚ ተከፍቷል ዜላ አካውንት ተከፍቷል አቢሲኒያና ንግድ ባንክ በበርሜል ቅዱስ ጊዮርጊስ ስም አካውንት ተከፍቷል እነዚህ በሙሉ ህብረተሰቡን የሚያሳትፍና ለዚህ ግብ መሳካት ጉልህ ሚና ይጫወታሉ እየተጠበቃለሁ እንደ እግዚአብሔር ፍቃድ በጣም ደስ ይላል እግዚአብሔር እንደው ብዙ ነገር ለኛ መንገዱ ብዙ ነው ማለት ሰይጣን እኛን ለመጉዳት መንገዱ ብዙ እንደሆነ ሁሉ እግዚአብሔር ደግሞ የሚያድንበት ያው በቃሉ የፈጠረ አምላክ በቃሉ ማዳን አቅቶት አይደለም ወደዚህ ምድር ላይ በአምስት ቀን የፈጠረውን ምድርና በአምስት ቀን የፈጠረውን ፍጥረታት ለማዳን ግን 5500 ዘመን ነው የወሰደበት የማዳን ነገር ከባድ ስለሆነ ነውና ይሄን ሁሉ መንገዶች እግዚአብሔር ሰጠን አሁን
ግሸን ስንሄድ መስቀሉን ብለን በግሸን ላይ ታትሞ ይቀራል ወደ ትግራይ ስንሄድ አክሱም በጽላቱ ታትሞ ቀርቷል ኪዳኑ አቡነ አረጋዊ በዘንዶ የወጡበት ደብረ ዳሞ ኪዳኑ ታትሞ ቀርቷል ወደ ቁልቢ ስንሄድ በቅዱስ ገብርኤል በስለት ሰሚነቱ ኪዳኑ ታትሞ ቀርቷል በየአመቱ ሰው እዛ ደጅ ይረግጣል በአመትም በለትም በፈለገው ቀን ብቻ ኪዳኑ አለ እዛ ሌላው ቦታ በሌሎችም ቅዱስ ላሊበላ የራሱ ኪዳን አለው ወደ ጣና ገዳማ ስንሄድ ራሳቸው ኪዳን አላቸውና አሁን ደግሞ አዲስ ነገር ይሄ በዛ በኩል ደግሞ ያንበራ አቋርጦ ሱዳን ልትገባ ትንሽ ኪሎ ሜትር ሲቀር የሸንኮራ ዮሐንስ ጸበሉ ከአለት ላይ እንዲህ ብለ ስታየው ከመሬት አይደለም የሚወጣው ወደታች ከአለቱ ላይ ጸበሉ ይወርዳል እንደዚህ አይቀንስም አይጨምርም አይጎልም አይጠፋም ያ ኪዳን ዛሬ ድረስ አለ የሰው ልጅ ይሄደዛ እየለፈለፈ ከጸባ ጋንንት ቁራኝነት ይላቀቃል እግዚአብሔር ደግሞ በዚህ አሁን ባለንበት ዘመን ደግሞ ከምድር ድምጽ እያወጣ እንደውም ድምጹ ራሱ እኮ የራሱ የሰማይቱ የኮቴው ድምጽ እኮ ነው ቁጭ ብለ እስኪ እዛ አስጠማቂው ቆሞ ተጸባዩ ደግሞ እኛ ቁጭ ብለ ሲመጣ እኮ ይሰማል መጣው ኮቴው ይሰማል ከመሬት ውስጥ ወጥቶ አንደኛ ከመሬት ድምጽ ያለው ነገር ያስገመገመ ነገር ከመሬት እየፈላ ያወጣ ነገር እንዴት ቀዝቃዛ ይሆናል አንድ ሁለተኛ ከመሬት የወጣ ነገር እንዴት ከወተት የበለጠ ነጭ ይሆናል ከመሬት ከወጣ ድፍርስ ነው አይደል ማየት ያለበት ምክንያቱም ነጭ የምናቆኛ አለት ላይ እንዲህ የወረደ አባይ ፏፏቴ ነጭ ሆኖ እንትኑ ቀይሮ ነው የምታየው ከመሬት ውስጥ ወደ ላይ ይወጣ ግን ንጣቱ ከወተት ይበልጣል አሁን በዚህ በእኛ ዘመን እንደው ሰው ባያምን እንኳን ይሄኔ በሱ ተጸብያ አልድን ምናም ብሎ እምነት እንኳን ባይኖረው ይሄን ብቻ ለማየት እኮ መሄድ ግድ ነው ይሄን ብቻ ምንድነው በዚህ አፍሪካ የምድር ወገብ የሐሳብ መስመር የሚባል አለ የሄዱ ሰዎች ሲነግሩ ማለት ነው አስጎብኚው ወሰደውና እዚህ ጋር ነው አሉ የቱ ጋር በቃ እዚህ ነው ስሙ ራሱ ምንድነው የሐሳብ መስመር በቃ ይሄ ነው አይታየም ያን ለማይሰ ይሄዳል ቱሪስት ይሄዳል ያን ስሙ ራሱ የሐሳብ መስመር ነው በሐሳብ ይሄ ነው ተብለ አይቶ ተመጣለህ ማለት ነው በቃ ነው ብለ አምነት ተመጣለህ እና መጸበሉ መዳኑ ፈውሱ እንዳለ ሆኖ ግን እነዚህ ሁለት ሶስት ነገሮች ድምጹ ኮቴው አንድ ከመሬት ማኑ ያን እንደዛ እየፈላ ወጥቶ ቀዝቃዛ መሆኑ ሁለት ከመሬት ወጥቶ ነጭ መሆኑ ይሄ ሶስት እምነት የሌለው ሰው ይሄን ለማየት ራሱ መሄድ አለበትና ለኢትዮጵያ ደግሞ ቅዱስ ጊዮርጊስ ምንም የሚነገራት አይደለችም ያድዋ ብቻ በቂ ነው ገበዟ ነው ለሀገራችን ለኢትዮጵያና እርሱ እንደንባውራ ፈረሱ እንዳሞራ እርሱ እንደንባውራ ፈረሱ እንዳሞራ ጊዮርጊስ ኢትዮጵያና ደራ ሰማዕቱ ሀገሬና ደራ ጊዮርጊስ ኢትዮጵያና ደራ ሰማዕቱ ሀገሬና ደራ አንድ ላይ እርሱ እንደንባውራ ፈረሱ እንዳሞራ እስኪ እርሱ እንደንባውራ ፈረሱ ጊዮርጊስ ኢትዮጵያና ደራ ሰማዕቱ ሀገሬና ደራ ጊዮርጊስ ኢትዮጵያና ደራ ሰማዕቱ ሀገሬና ደራ ቋንቋዬ ነሽ ድንግል መግባቢያዬ ተነስቷል ጌታ ያችን የብርሃን ሌሊት የትንሳኤዋን ቀን እግዚአብሔር በሰላምና በጤና አድርሶን ያሳየን ይያል እነሆ
ኤል አኮቴትና ቋንቋይነሽ ሚዲያ በጋራ በመሆን ያዘጋጀነው የኢየሩሳሌም ጉዞ ካሰብነው በላይ በርካታ ሰዎች 120 ቤተሰቦች ሆነን በዛች ቦታ ላይ ለማክበር ተዘጋጅተናል። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ከሄድና አይቀር እንደባለፈው ልክ እንደ ልደቱ በልደቱ ስንሄድ የብራናውን ታምረ ማርያምን እናንተ በላካችሁት ክርስትና ስማችሁን አጽፈን ብራናውን ታምረ ማርያም ቤተልሔም የልደቱ ጊዜ ወስደን እንዳስረከብን ሁሉ አሁን ደግሞ በጎልጎታ በቀራኒዮ ባሉት የኛው ገዳማት ለአባታችን መድኃኔዓለምና ለቅዱስ ሚካኤል ሁለት የብራና መጽሐፍትን ይዘን ለመሄድ አስበናል። ድርሳነ ሚካኤልና ድርሳነ መድኃኔዓለም አሁን በብራናው ላይ ክርስትና ስማችሁ ተጽፎ በዚያች በቅድስት ሀገር ያውም ደግሞ በስቅለቱና ትንሳኤውን ባረጋገጠባት ቦታ ይህ የብራና መጽሐፍ ክርስትና ስማችሁ ተጽፎ እንዲሄድ የምትፈልጉ አሁንም በዚህ በተጻፈው በስልክ ቁጥራችን ቴሌግራም ላይ መልእክት ማስቀመጥ ትችላላችሁ። ምናልባት በርከት ካላችሁ ደብረገነት ቅድስት ኪዳነ ምሕረት ታምረ ማርያምን ይዘን ልንሄድ እንችላለን። መልካም በዓል። ቋንቋዬነሽ ድንግል መግባቢያዬ እነሆ ባልንጀራውን የሚንቅ ይበድላል፣ ለድሃ ግን የሚራራ እርሱ ምስጉን ነው። ውድ የቋንቋዬነሽ ሚዲያ ቤተሰቦች ከዚህ በፊት እኛ ወደ እናንተ እያስተጋባን በእናንተ ልግስና ብዙ መልካም ነገሮች ተሰርተዋል። በርካታ ወገኖች እንባን አብሳችኋል። ከጎዳና ላይ ተነስተው ቤት ተከራይተው እንዲኖሩ አድርጋችኋል። መብላት ያልቻሉትን በልተው እንዲያድሩ ምክንያት ሆናችኋል። አሁንም ይህንን ጾምና ትንሳኤን ምክንያት በማድረግ ከወዲሁ በጣም ብዙ በርካታ ወገኖች አሁንም በጎዳና ላይ ያሉ ቤት ከቤታቸው ወጥተው ቤት የሌላቸው እጃቸውን ለልመና የዘረጉ ብዙ ነጭ የለበሱ ወገኖች አሉ። ያንን የልግስና እጃቸውን እንድትዘረጉ ዛሬም ወደ እናንተ እናሳስባለን። ለድሆች እጆቻችንን እንዘርጋ። ከዚህ በታች በምትመለከቱት የስልክ አድራሻና አካውንት አስገቡ። መልሰን ያስገባችሁትን እንገልጻለን፣ እናሳያለን። እሺ ያመሰግናለሁ። እግዚአብሔር ይስጥ፣ ጤናህን መድኃኔዓለም ይስጥ። አሜን። አስተዋሽ አርክ መድኃኔዓለም። ኧረ አይገባም። የኔን ጉልበት በስመ አብ ወወልድ ወመንፈስ ቅዱስ እኔ አይደለሁም እኮ የምታደርጉት መልካም ነገር ሁሉ በሰማይ አምላክ በእግዚአብሔር ስም ምስጋናችን። ስለ ሁሉም ነገር አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን እድል የሰጠን እግዚአብሔር እናመሰግነዋለን። አርክቴክት ዮናስ ያን ዛሬ እንግዲህ በጣም ይሄ ያሳየንን በህሊና ያስቃኘንን እውን አድርጎ እግዚአብሔር እንዲያሳየን እየተመኘን ሶል ደግሞ ለዚህ ምክንያት ሆነህ ደግሞ ዛሬ ለእንደዚህ አይነቱ መልካም ነገር እኛንም ሌሎችንም እንድንሳተፍ ምክንያት ስለሆንከን እናመሰግናለን። ሐሳባችን፣ ምኞታችን፣ እቅዳችን፣ ንድፋችን ተፈጽሞ ያችን ደግሞ የደስታ ቀን ለማየት ያብቃን። በተርቢኖስ መንፈሳዊ ጉዞ ማህበር ያው የማይቋረጥ የሰማይቱ የቅዱስ ጊዮርጊስ የበርሜል ማለት ነው ጉዞ አለ። በመላው ዓለም ያላችሁም ይሄንን ማስታወቂያ በየጊዜው በቋንቋዬነሽ ሚዲያም በተርቢኖስ ሚዲያም እያያችሁ እየሰማችሁ ነው። ባላችሁበት ደግሞ እንዳትደክሙ በሰሜን አሜሪካም በአውሮፓም በሌሎችም የመመዝገቢያና የመረጃ ሴንተር ተቀምጧል። ለተጨማሪ ማብራሪያ ደግሞ ከዚህ ከዋናው ስቱዲዮ ከተርቢኖስ ሚዲያና ከቋንቋዬነሽ ሚዲያ ማግኘት ትችላላችሁ። እንዳታስቡ፣ እንዳትጨነቁ፣ በሰላም መጣችሁ በሰላም ደጁ ደርሳችሁ ትመለሳላችሁ። የሚወራው መልካም ያልሆኑ ነገሮች ሁሉ በአካል መጣችሁ ስታዩት የለም። እግዚአብሔር ደግሞ ወደ ሰማይቱ ቃል ኪዳኑ ብላችሁ ስትመጡ ደግሞ ቢኖር እንኳን ሁሉንም ነገር ወጥመዱንም መሰናክሉንም ሁሉንም ነገር የሚበጣጥስ አምላክ ነው ያለን። ሰማይት ከኛ ጋር ሰማይቱ ቅዱስ ጊዮርጊስ ከኛ ጋር ነው። እንዳትፈሩ መምጣት ትችላላችሁ። ዛሬም ደግመን እናገራለን።
ይህ የቋንቋ አይነሽ ሚዲያ ነው። ዛሬ እዚህ ላይ እንፈጽማለን። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።